አይዞኝ እሺ፣ አይዞኝ እሺ። መቼ ነው ወደ ጎዳና ህይወት የወጣው? ብዙ ነገሮች ነበሩ፣ ብዙ ነገሮችን አጥቻቸዋለሁ እና አይዞኝ እሺ፣ አይዞኝ እሺ። እረዳለሁ። እንደ ወንድ ልጅ ከባድ እንደሆነ አውቃለሁ። እረዳለሁ። አይዞኝ እና በጣም በቃ ከ2010 በኋላ ምናምን ከጅማም እንደወጣው ምናምን የተወሰኑ ነገሮችም ነበሩ፣ ብሮችም ነበሩ ምናምን ያው እነሱ እንትን ሲሉ ምናምን ብቻ በቃ ጎዳና በጣም ከባድ ሰው ነው። ብዙ ሰውም እንትን ብሎኛል። በቃ ያልተኛውበት ቦታ የለም አዲስ አበባ ውስጥ ማለት ይቻላል። ባይዘው በተጫዋችነት ዘመነ ጥሩ ገንዘብ ታገኝ እንደነበር አውቃለሁ። ሁለት መኪኖችንም ሽጫቸዋለሁ። መኪናም አይደለም ሌላ ነገሮችም። አሁን ይሄ በህይወት መቆየት የራሱ ለእኔ ትልቅ ነገር ነው ብዬ ነው የማስበው። ምክንያቱም ከሰው የሚደበቅ ሰው ነበርኩ ብያለሁ። ኢቭን አብሮኝ ከተጫወቱ 3 ዓመት 4 ዓመት ከተጫወቱ ተጫዋቾች ጋር መንገድ ላይ ከዛ ሳያቸው ለጓደኞቼ ከታች ላሉት እንደኔ ጎዳና ለሚኖሩ ሰዎች ነግራቸው ነበር። አገኙ ሳንቲም ይሰጣል። እኔ ሳንቲሙን አይደለም የምፈልገው፣ ሳንቲሙን ሳይሆን እዛ ጋር አብሮኝ የተጫወተ ተጫዋች ነው። እኔ ያለሁበት ኮንዲሽን ጥሩ አይደለም፣ ጎዳና ነው ያለሁት። እኔም ቢያኝ ይደነግጣል የሚል እሳቤን ያለኝ እንጂ ሳንቲሙን አላስብም በዛ ሰዓት። ጤና ይስጥልኝ ክቡራትና ክቡራን፣ በያላችሁበት እንደምን ቆይታችኋል? ይህ 7ኛ ፖድካስት ነው። እኔ ሱራፌል አሸናፊ። የዛሬው እንግዳይ ደግሞ በኢትዮጵያ እግር ኳስ በግራ እግራቸው ከምናውቃቸው ኮከብ ተጫዋቾች መካከል አንዱ የሆነው ያ ትውልድ በደንብ የሚያስታውሰው ተሾመ ኦሼ ዛሬ እዚህ 7ኛ ስቱዲዮ ተገኝቷል። ያ ኮከብ፣ ያ ጀግና የግራ እግር ተጫዋች ዛሬ ህይወት በአንድም በሌላም አንድ ቦታ ላይ አስቀምጧለች። ተሾመ ኦሼ የት ነው ያለው? በምን ሁኔታ ውስጥ ነው ያለው? ለምንድን ነው ጎዳና የወጣው? ምን አጋጥሞት ነው? የቱ ጋር ነው ነገሮች ትንሽ መስመር የሳቱት የሚለውን ጉዳይ በደንብ አድርገን በ7ኛ ፖድካስት በዚህ ቆይታችን ላይ ወደ እናንተ እናደርሳለን። ይህንን ቆይታችንን ሰብስክራይብ፣ ላይክ እያደረጋችሁ እንድትጀምሩ በታላቅ ትህትና ጠይቃችኋለሁ። በያላችሁበት መልካም ጊዜ ሆንላችሁ። ተሾመ ኦሼ፣ ኦሼያችን የእውነት ጥሬን አክብረ እዚህ ስቱዲዮ ስለተገኘ ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። እኔም በጣም አመሰግናለሁ ሱሬ። የምፈልጋችሁ ያው ካለሁበት ህይወት እኔን ለማውጣት ያው ከጎዳና ህይወት እኔን ለማውጣት ወደዚህ ስለጋበዛችሁኝ በጣም ነው የማመሰግነው። ስለመጣ በድጋሚ የእውነት ደስ ብሎኛል። እኔም በጣም ደስ ብሎኛል። በነገራችን ላይ ያው ብዙ ከኔ በፊት የነበሩ ከኔ በፊትም እንደዚህ የቀረቡ እንትኖችም አሉ እና እነሱን አይቼ በቃ ተስፋም ይኖረዋል ብዬ ነው የማስበው እና ከዚህ ህይወት መውጣት ነው የምፈልገው። ደስ ብሎኛል። እዚህ ተጠርቼ በመምጣቴ ደስ ብሎኛል በጣም። ተሾመ ኦሼ በአባቴ ስም ነው በደንብ አይደለም? በአባቴ ስም ነው በደንብ ጠራኝ። ተሾመን ብዙ ማንም አያውቀውም። በኦሼ ነው የምጠራው አብዛኛው ጊዜ። እንደውም ፋዘር አንዳንዴ በእኔ ስም ነው ወይ የምትጠራው እያለ ይጠይቀኝ ነበረ። ብዙ ጊዜ ኦሼ ስለምትባል ማለት ነው። የእውነት በድጋሚ ስለመጣ በጣም ደስ ብሎኛል። 7ኛ ፖድካስት 2 ዓላማ ነው ያለው። የመጀመሪያው ለኢትዮጵያ እግር ኳስ ትንሣኤ የራሳችንን ጠጠር መወርወር ነው። ሌላኛው ደግሞ በተዘጋና በተዘነጋ ሁኔታ ውስጥ ያሉ የቀድሞ ተጫዋቾችን፣ የአሁን ተጫዋቾችን ወደ ሚዲያችን በማምጣት በአንድም በሌላም ከመድኃኔዓለም በታች ደጋግ ሰዎች ደግፏቸው ወደ ቀድሞ መስመር እንዲመለሱ ማድረግ ነው። ብዙ ጉዳዮችን እንጨዋወታለን አይደለም? እውነት ነው። ስለዚህ እንደ ወዳጅ እንደ ጓደኛ በነፃነት ማይኩንም ካሜራውንም ረስተው በደንብ አድርገን እናወራለን። ኦሼያችን ዝግጁ ነኝ። ተሾመ ኦሼ ያ ኮከብ ተጫዋች፣ ያ በግራ እግሩ የሚገርም የሜዳ ላይ ታምሮችን መስራት የሚችለው ኮከብ ተጫዋች አሁን በጎዳና ህይወት ነው ያለው። እስኪ ስለ አለበት ሁኔታ በቅድሚያ ንገረኝ። አሁን በምን ሁኔታ ላይ ነው የምትገኘው? አመሰግናለሁ ሱሪ። አሁን ያለበት ሁኔታ በጣም የከፋ ነው። ማለት ያው የጎዳና ህይወት ማንም የማያውቀው የለም። በጣም አሁን 8ኛ ዓመቴ ነው ከኳስ ካቆምኩ። 8 ዓመት ሙሉ በቃ ምን ብዬ ልንገርህ፣ ያው ምንን አይተው ያው ያለበት ሁኔታ ማወቅ ይቻላልና አሁንም ወደዚህ ስቀርብ
ምቴ በጣም ምርጥ ሰው ነው እና ወደዚህ እንድቀርብ የሚያደርገኝ እሱ ነው። ብዙ ግፊት፣ ብዙ ጫና፣ አይዞ ምንም አትሆንም እነሱ እንደዚህ እና እናንተ የምታቀርቡ ፕሮግራሙን አየዋለሁ እና በቃ እንደኔ የወደቁ ሰዎች እየተነሱ ምናምን ነገር አያለውና በቃ ያን ሁሉ ነገር አሁን ያለበት ሁኔታ በጣም በቃ በጎዳና ነው። በቃ ጎዳና ህይወት ነው። ሰው ጋርም ተጠግቼ ነው የምኖረው። ያኔ በተጫዋችነት ዘመን በደንብ አውቃለሁ። ሀገርን ማገልገል ይችላል፣ በተለያዩ ክለቦች መጫወት ይችላል። መቼ ነው ወደ ጎዳና ህይወት የወጣው? ወደ ጎዳና ህይወት የወጣሁት ከጅማ አባጅፋር፣ ያው የመጨረሻ ክለቤ ጅማ አባጅፋር ነበር። ከጅማ እንደወጣው ነው ወደ ብዙ ነገሮች እንትን ያሉት የተበላሹትም ምናምን እና ያው ጥፋቱም የሌላ ሰው ሳይሆን የራሴ ነው። እኔም መጀመሪያ ብዙ ሰዎችን አሳዝኛለሁ በራሴ ህይወት ነው የምልህ። ምክንያቱም የኔን መልካም ቦታ የመልካም ደረጃ የፕሮፌሽናልነትን እንደሆነ የሚፈልጉ ሰዎች ብዙ ነበሩ። ገብተውም ስቴዲየም አስተያየት የሚሰጡኛሉ። በዚህ በኩል ጥሩ አይደለም፣ በዚህ በኩል ጥሩ ነው ብለው የሚሰጡኝ ብዙ ሰዎች አሉ። ያው አሁን ያለሁበት ሁኔታ በጣም ምን ብዬ ልንገር፣ በቃ ቁርስ በልቼ እንኳን ላድሩላ እችላለሁ። በአሁን ባለኝ ሁኔታ ነው በቃ ምንም ነገር የለም። ወደ ጎዳና የወጣሁት ያው እንደነገርኩ ኳስ እየተጫወትኩም ጠጣ ነበረ፣ መጠጥ ጠጣ ነበረ ምናምን ነገር ምናምን ብዙ ነገሮችንም አጥቻለሁ፣ ሰዎችንም አጥቻለሁ፣ ብዙ ነገሮችንም አጥቻለሁ እና አሁን ጎዳና ከወጣሁ 8ኛ ዓመቴ ነው። በጣም በቃ አሁንም ያለሁበት ሁኔታ በጣም ጥሩ አይደለም። እስኪ ወሻችን ወደ ኋላ መለስ ብለን 2010 ማለት ነው 8 ዓመት፣ አሁን 2018 ላይ ነው 2010 ማለት ነው 8 ዓመት። ለመጨረሻ ጊዜ የተጫወትከው የት ነው? ጅማ ቤት። ጅማ ቤት ነው፣ ጅማ አባጅፋር። መቼም ከአንዳንድ ወደ ጎዳና ህይወት አልገባህም አይደለም? እውነት ነው። የቱ ጋ ነው ነገሮች መስመር መሳት የጀመሩት? የነበረ የህይወት ልምምድ እንዴት ያለ ነበር? እስኪ ባክህን። መጀመሪያ ያው ኳስ እየተጫወትኩ እያለ እጠጣለሁ ምናምን ነገር ብያለሁ። ከዛም በኋላ እያለ አንዳንዴ መካሪ ማጣት ይመስለኛል፣ ወይም አብሮ ያለ ጓደኛም ይመስለኛል እና በጣም በቃ ምን ብዬ ልንገር፣ አንድ ነገር ቶሎ እንትን ነገሮች ቀስ እያሉ ነው ነገሮች እንትን የሚሉትና ብቻ በጣም አስቸጋሪ ነበረ። ብዙ ነገሮች ነበሩኝ፣ ብዙ ነገሮችን አጥቻቸዋለሁ እና አይዞኝ እሺ፣ አይዞኝ እሺ፣ እረዳሃለሁ። እንደ ወንድ ልጅ ከባድ እንደሆነ አውቃለሁ፣ እረዳሃለሁ። አይዞኝ። ነገሮች እንዲስተካከሉ ነው አይደለም የምናወራው? እውነት ነው። አይዞኝ፣ እረዳሃለሁ። እና በጣም በቃ ከ2010 በኋላ ምናምን ከጅማም እንደወጣው ምናምን የተወሰኑ ነገሮችም ነበሩ፣ ብሮችም ነበሩ ምናምን ያው እነሱ እንትን ሲሉ ምናምን ብቻ በቃ ጎዳና በጣም ከባድ ሰው ነው። ብዙ ሰውም እንትን ብሎኛል። በቃ ያልተኛውበት ቦታ የለም አዲስ አበባ ውስጥ ማለት ይቻላል። ባይዘው የተለያየ ቦታ ብዙ ሀብተ ጊዮርጊስም፣ ፒያሳም፣ መገናኛም ብዙ ቦታ ተኛ ነበር እና በጣም አስቸጋሪ ነው። በተጫዋችነት ዘመንህ ጥሩ ገንዘብ ታገኝ እንደነበር አውቃለሁ። እውነት ነው። እነዛን ገንዘቦች የሚያዙ ነገር አልነበረም? ነበሩ ማለት ነበሩ መኪኖች፣ 2 መኪኖች ነበሩ። 2 መኪኖችም ያው አንዳንዴ ወደ ሱሱ ዓለም ስገባ ወደ እንትኑ ስገባ መኪናም አይደለም ሌላ ነገሮችም አሁን ይሄ በህይወት መቆየት የራሱ ለእኔ ትልቅ ነገር ነው ብዬ ነው የማስበው። ምክንያቱም ጩጫ አለኝ፣ ልጅ አለኝ። እኔ ብዙ ያቃ ተስፋ የሚያስቆርጡ ነገሮች ነበሩ። አሁን ግን ብቻ ከዛ ህይወት ወጥቼ እግዚአብሔር ፍቃዱ ከሆነ 2 መኪኖች ነበሩ። 2 መኪኖችንም ሽጫቸዋለሁ። ግን ያው ሲኖር ደግሞ ብዙ ሰዎች አጠገብ ይኖራሉ ምናምን በቃ አብረህ ትዝናናለህ፣ አብረህ ናይት ክለብ ትሄዳለህ፣ አብረህ ትጨፍራለህ፣ ምን ትላለህ ምናምን። ያን ሁሉ ነገር ካጣ በኋላ ደግሞ ሰዎችም እንደነበርክ ላታገኛቸው ትችላለህ፣ እንደ መጀመሪያው ላታገኛቸው ትችላለህ እና በጣም አስቸጋሪ ህይወት ነው የኖርኩት። በተጫዋችነት ዘመን 2 መኪኖች ነበሩ? 2 መኪኖች ነበሩ። የት ቤት እያለ ማለት ነው? መብራት ኃይል ቤት እያለሁ፣ መብራት ኃይልና ባንክ እያለሁ፣ ዴክሱም ባንክ እያለሁ፣ ቪት ደግሞ መብራት ኃይል እያለሁ። ዴክሱን ባንክ ቤት እያለ ገዛ? ዴክሱን ባንክ ቤት እያለሁ ነው። መጀመሪያ ከኤልፓ በፊት ባንክ ነው የተጫወትከው? ባንክ 6 ዓመት ተጫውቻለሁ። ባንክ ቤት በነበረ ቆይታ ዴክሱን ገዛ? ዴክሱን ገዛ። መብራት ኃይል ስገባ ደግሞ ዴክሱን ደግሞ እንትን ብዬ ቪትስ መኪና ነበር። ዴክሱን ሽጠ ማለት ነው? ዴክሱን ሽጬ ቪትስ መኪና። ራስህ ነበር የምትይዘው? ራሴ ነበር የሚይዘው
ያው አለመብሰልም ይመስለኛል። ያው እግዚአብሔር ያውቃል ብቻ። ታስታውሰዋለህ መኪናውን የሸጥክበትን አጋጣሚ? ለምን ነበር የሸጥከው? የሸጥኩበት አላማ በነገራችን ላይ ሌላው ቢዝነስ ይሰራበት ይችላል። እኔ ግን ቢዝነስ አልነበረም የምሰራበት። እኔ ነዳጅ የምሞላው ያው በደሞዜ ነበር። ራሴንም ይዘው በደሞዜ ነው የምሞላው ምናምን ነገር ያው ደሞዙን በቂ ሳይሆን ከምትጠጣው ነገር ጋር ብዙ ነገር አረግ ነበር። ያው ከኢትዮጵያ ሕዝብ የሚደበቅ ነገር አይደለም እና ያው ሰው ደግሞ ይሳሳታል፣ ይወድቃልም ይነሳልም እና ያው እግዚአብሔር በሕይወት እስካቆይቶ እዚህ ጋር መጥቶኛል። የሸጥኳቸው ምክንያቶች ያ ናቸው እንጂ ለሌላ ዓላማ ምናምን ነገር አይደለም። በቃ መኪናው ሲጎዳ የምታሰራበት ነገር የለም። በቃ በዛ አጋጣሚ ምናምን ነገር ብዙ ነገር ያጣሁት። በጊዜው ተሾመው ታዋቂ ተጫዋች ነበርክ። ቀደም ሲል እንዳልኩት በብሔራዊ ቡድን ደረጃ ራሱ መጫወት ይችላል። በብሔራዊ ቡድን በጣም ጎበዝ የምትባል ግራኝ ተጫዋች ነህ። ባንክ ቤት፣ ኤልፓ ቤት፣ ፋሲል ቤት፣ ጅማ ቤት ለ3 ወር አዳማም ተጫውቻለሁ። ላይፍ ስታይል እንዴት ነበረው? ያኔ ገንዘቡ አለ፣ ዝናው አለ። እስቲ ወደኋላ መለስ ብለህ እስኪ በትዝታ አጫውተኝ። የምትበላው፣ የምትጠጣው፣ የምትለብሰው ምናምን ገንዘቡ እንዴት ነበረ የምትጠቀምበት? በነገራችን ላይ ለባሽ ነኝ ማለት ለብሳለሁ። በጣም ዘናጭ ነበርኩ። በቃ ልብስ ፋሽን መጣ ሲባል ወላ ባለቡቲኩ ላይ ደውልልኝ ነበር። ለአንተ የሚሆን ልብስ ምናምን ነገር ላስቀምጥልህ ይለኝ ነበር። የት አካባቢ ነው ቡቲኩ? ቡቲኩ ወደ መብራት ኃይል አካባቢ አዳማም እዚህ አዲስ አበባ እያለው ደግሞ ሜክሲኮ ነበርና ያስቀምጥልን ነበር። ዘናጭ ነበር። ለልብስ በደንብ ታወጣ ነበር? በደንብ አወጣ ነበር። እኔና አዲስ ህንጻ በጣም እናወጣ ነበር። ከአዲስ ጋር የት ነበር የተጫወታችሁ? ከአዲስ ጋር ባንክ 4 ዓመት ተጫውተናል። አዲስ ህንጻ 4 ዓመት አብረን ተጫውተናል ከአዲስ ህንጻ ጋር። ሁለታችሁም ዘናጭ በጊዜው? ሁለታችንም ዘናጭ ነበርና ፋሽኖችም ልብሶች አይመልጥ። ቁመቱም አለ ሰውነትም የሰጠ ነበር። እንደዛሬው አይደለም። ባለ ቡቲኩ ክፈል ያለ ምናምን በደንብ በቃ ምንም አንደረደርም። እሱም ደግሞ ለእኛ የሚያስቀምጥልን ለስፖርተኛ የሚሆን ልብስ ብሎ ነው የሚያስቀምጥልን። ለእናንተ የሚሆን ልብስ መጥቷል ብሎ ይደውልልን ነበር። በጊዜው ገንዘቡ ነበረ? በጊዜው ገንዘቡም ነበረ። ወጣትነትም አለ። ብዙ ነገር ደስ ይል ነበር። እሺ አሁን ይሄ ከልብስ ጋር በተገናኘ በደንብ ፋሽን ተከታይ ነበር? ፋሽን ተከታይ ነበር። ካምፕ ነበር የምትበላው? ከምግብ ጋር እስቲ? ያው ካምፕ ነው የምትበላው። ካምፕ ደግሞ ሁሉም ነገር የተሟላ ነው። ሁሉም ነገር የተሟላ ነው። ካምፕ ነው የምትበላው። ወጪ የምታወጣው ነገር የለም። ወጪ የምታወጣው ድንገት ለፈሳሽ ነገሮች ሊሆን ይችላል እንጂ ለሌላ ለምንም አታወጣም። ምክንያቱም እዛ ያለው ነገር ፉል ነው። በቃ ምንም ነገር ከምንም ከዶሮ ብትል በቃ ሁሉም ነገር የተሟላ ነው። በቃ ምንም ነገር ደስ ይላል ብቻ። ካንተ ህይወት ጋር በተገናኘ በግልጽ ለመነጋገር ያህል የመጠጥ ህይወቱ ይመስለኛል በአንድም በሌላም ትንሽ ህይወትን ያመሰቃቀለው። ምን አይነት የህይወት ልምምድ ነበረ ከዚህ ከመጠጡ ጋር ከፈሳሹ ጋር በተገናኘ? ያው ከፈሳሹ ጋር ያለኝ ግንኙነት ያው ቀስ በቀስ አንድ ነገር ሱስ የሚሆንብህ በአንድ ጊዜ አይደለም። 1 2 እያልክ ነው የሚሆንብህ ማለት ነው። እና ያው ጠጣ ነበር። አብሮኝም እንትን የሚዝናኑ ሰዎች ነበሩ ምናምን ነገር። ከዛም በኋላ ደግሞ ያው ካልጠጣውላ መጫወት እስከማልችል ድረስ ደረጃ ደርሼ ነበረ። ያ ይመስለኛል እንደዚህ አይነት ህይወት ውስጥ ያስገባኝ ብዬ ነው የማስበው። እና የት ቤት እያለ ጀመርክ? የጀመረኝ ባንክ እያለው ያው በስሱ ነበር ምናምን ነገር ምናምን። ከዛም በኋላ መብራት ኃይል ሲገባ ፊርማም ደግሞ ሳገኝ የፊርማ 500 ሺህ ብር ማግኘቼ ነበረ ምናምን። ስንት አገኘ? 500 ሺህ ብር በሰዓቱ 2005 ላይ ማለት 500 ሺህ ብር ነው የፊርማ የተሰጠኝ። ኤልፓ ቤት እያለ ማለት ነው። ከ2003 ከ2005 ነው። 2003 ላይ ገባው መብራት ኃይል። ከዛም በኋላ ትልቁ ብር 210 ሺህ ብር ነበር። እኔ ነኝ ትልቅ ብር ተብሎ የፈረምኩት እና አስራት መገርሳም ነበሩ። ከዛም 2005 ላይ ደግሞ ሌላ ቦታ እንዳትሄድ ተብዬ 500 ሺህ ብር ምናምን ነገር የምትፈልገውን ሰጣለን ብሎኝ 500 ሺህ ብር ከ2005 ከ2007 መብራት ኃይል ቤት 2005 ላይ 500 ሺህ ብር ማለት በጣም ትልቅ ገንዘብ እኮ ነው። የዛ ሰዓት ደግሞ ቤት 100 ምናምን ሺህ ብር 125 ሺህ 250 ሺህ ብር ነበር። 2005 100 ምናምን ሺህ ብር አይደለም? ቤት 2005 2010 ላይ ምናምን እንኳን 200 ምናምን ሺህ ነበር። 2005 100 ምናምን ሺህ ብር ነው። 125 ኤልፓ ቤት ያንን 500 ሺህ ብር የፊርማ ሲያገኝ ምን አደረገበት ታስታውሳለህ? አስታውሳለሁ። ያው ግማሹን ብር እንዴት እንደጠፋ አላውቅም። በዝናናለሁ ብያለሁ ምናምን። ከዛም በኋላ ነው ቪትሷን ዴክስ ነበረኝ ቪትስ ቀየርኩ ምናምን ብያለሁ። ከዛን
ብቻ የጠፋውም እንደዚህ አይነት ነገር ነው። በቃ በተለያዩ በመዝናናት ነው ብሩም ያለቀውና ብቻ ሳታውቀው ነው አታውቀውም። አንዳንዴ ሱሱ ስትሆን መጠጡ ስትሆን ምናምን ነገር አታውቀውም። የምደነግጠው ከነገሮች ሁሉ ካለቁ በኋላ ነውና እኔም በዛ ሰዓት ብዙ ነገር አስደንግጦኝ ነበር። ካለቀ ሁሉም ነገር እንትን ካለ በኋላ ማለት ነው። በምን ያህል ጊዜ እንዳጠፋው ታስታውሰዋለህ? ያንን 500 ሺህ ብር 500 ሺህ ብር ከ2005 ከሁለት ዓመት ከዛ በኋላ 2007 ላይ ነው ቪሷን የሸጥኳት። ብሩ ግማሹን ገዛውበት ብያለሁ፣ ግማሹን ደግሞ ያው ለመዝናናት ምናምን ነገር አድርጌበታለሁ ነው። ከጠፋ በኋላ ያው ነዳጅ የምቀዳበት ብር የለም ምን የለም ምናምን ነገር ከእንትን ጋር አይመጣጠንም ነገሮች እና ከዛ በኋላ ነው ቪሱን ለመሸጥ የተገደድኩበት ምክንያት ያ ነው። እና በጣም ብቻ እግዚአብሔር የተመሰገነ ይሁን ማለት አሜን። አሁን እንደዚህ መጥቼ ራሱ እንደዚህ አወራለሁ ብዬም አስቤም አላውቅም። እንደዚህም ሰውን እቀርባለሁ ብዬም አላውቅም። ምክንያቱም ብዙ ሰዎች የማውቃቸው ሰዎች እያዩዋቸው መንገድ ላይ ጎዳና መኖር ስለነበር እሸሻቸዋለሁ ብላ ነው ምንድነው እነሱ በዚህ ጋር ሲሄዱ እኔ በዛ ጋር ነበር የሚሄዱ እና ብዙ ሰዎችን ምናምን ነገር በቃ ከባድ ነው። ጎዳና በጣም ከባድ ነው እና በጣም በህይወቴ አስተምሮኛል ብዬ ነው የማስበው። ማለት ጎዳና በጣም በቃ ብዙ ነገር አሳይቶኛል። ታችም ወደጄ ያሉትን ጎዳና የሚኖሩትን ሰዎች ምናምን ነገር ያው መልካም ሰዎችም አሉ። አሁን እኛ እንደምናየው በልብስ የሰው ልጅ በልብስ ነው የሚያምነው አይደል? እኛ እንደምናየው አይደል? ብዙ ታሪክ ያላቸው ታች ሰዎች እንደኔ የኔ ኳሱም ስለሆነ የሚታይም ነገር ስለሆነ ነው የቀረብኩት፣ ወይም ህዝብ የሚያውቀውም ነገር ስለሆነ ነው። ሌሎች ብዙ ሰዎች አሉ ብዙ ነገር ያጡ ብዙ ነገር ያጠፉ እና እነዛንም ሰዎች እንደኔ ወርዶ ማነጋገር ቢቻል አሪፍ ነው ብዬ አስባለሁ እኔ በህይወቴ ማለት። አሁንም ምናልባት ተሾመው ማን ነው በምን ሁኔታ ውስጥ ነው የሚለውን ነገር ለማያውቁ የሰባተኛ ፖድካስት ቤተሰቦች እንዲሁ ጎዳና ላይ ያለው ምናምን ከምንላቸው ነገሮችንም እያጠራን እንድንሄድ መማሪያም እንዲሆን አንተም በአንድም በሌላም ደጋግ ሰዎች ስላሉ ድጋፍ አድርገውልህ ወደ ቀደመ የህይወት መስመር እንድትመለስ እስኪ ካቆምንበት እንቀጥል። በጊዜው ኤልፓ ቤት ያንን የፊርማ 500 ሺህ ብር ስትቀበል ኦሼ እንዲህ ብታደርግበት ቤት ብትገዛበት ምናምን የሚል ሰው አልነበረም በጊዜው? ሱሬ በሰዓቱ እንደዚህ የሚያማክርም ሰው የለም። በቃ ብቻ ወጣትነትም ስላለ መታየት ነው የምንፈልገው፣ መኪና ይዞ ማሽከርከር ነው የምንፈልገው፣ ወደ የጭፈራ ቤቶች መሄድ መዝለል ነው የምንፈልገው። እንደዚህ ብሎ የሚመክረኝ ሰው ከጎኔ አለመኖሩም ይመስለኛል እንደዚህ ያደረግን። አንዳንዴ እድሜ ያስተምራል ይባላል ማለት አሁን እኔ እንጃ ከዚህ በኋላ መሳሳት አይመስለኝም ፈጣሪ እንደው ካወጣኝ ነው። ምክንያቱም አይቼዋለሁ ታች ወርጄ ላይፍን በደንብ አይቼዋለሁ በደንብ። አሁን የታችን ላይፍ ለእኔ ማንም አይነግረኝም። ምክንያቱም ትምህርት ቤት በለው በቃ ዲግሪ ይዣለሁ ማለት ነው። በጎዳና ህይወት በቃ ብቻ ብዙ ነገር። አይዞኝ እሺ አይዞኝ። እና ያው በሰዓቱም ሰው አለመኖሩ ይመስለኝ የሚመክረኝ የለም። ቤተሰብ የሚያብዙም ከኔም አይጠብቅም ነበር እና ያላፍ ይመስለኛል አሁን እንደዚህ አይነት ደረጃ እንደደረሰ። አይዞኝ እረዳሃለሁ። ስሜቱ ይገባኛል። እንደ ወንድ ልጅ አግኝቶ ማጣት ስሜቱ እንዴት ያለ እንደሆነ፣ በተለይ ደግሞ እንዳንተ ያለ ኮከብ ተጫዋች ጀግና ልባም ተጫዋች በአንድም በሌላም እንዲህ ቦታ ላይ ሲገኝ ጎዳና እስከ መውጣት ሲደርስ ስብራቱ ይገባኛል። አይዞኝ ወሻችን። በጊዜው አንዳንድ እንትኖችን ስሰማ ኦሼ ንጹህ ልብን ያለው የዋህ ነው፣ እንዲሁ ነው ገንዘብ አውጥቶ የሚሰጠው፣ አበድረ ይላለው እርዳ ይላለው ምናምን የሚል ነገር እሰማ ነበረ። ለሰዎች ታደርግ ነበረ? እውነት ነው። እኔ ብቻ አንዳንዴ ለራስ የሚባል ነገር ምናምን አላውቅም። በቃ ሰው ግን ከተቸገረ መስጠት ነው። ቀኔ አሁን ብዙ ጊዜ አሁን ብሩን ያጠፋው ብቻዬን ምናምን ነገር ምናምን ሳይሆን ያው ለተቸገረም እንደኔ አሁን ዛሬ ላይ እዚህ ጋር መጥቼ እንደማወራው ብዙ የተቸገሩ ሰዎች አሉ፣ እንደዚህ ሚዲያ ላይ ያልቀረቡ ሰዎች አሉ እና ለነሱ ብዙ ነገር ያው አድርጌያለሁ ማለት እንትን ባልልም ለሰው መልካም ነበርኩ። ለራሴ ግን በቃ አላውቅም ነበር። ለሰው በጣም ከምነግርህ በላይ እንደዚህ እንደማወራውም አይደለም። ያው ይህን ነገር የሚያስረዳልኝ የሚመሰክርልም የተደረገለት ሰው ነው እና እንደዚህ ማውራት ምናምን ሳይሆን ለራሴ አላውቅም። በቃ ለሰው በቃ ሁለት ልብስ ካለኝ አንዱ ልብስ ምሰጥ ሰው ነኝ። የተቸገረ አውጥቼ ብር ምሰጥ ሰው ነኝ
ከሰው ተቸግሮ ማየትም አልችልም በህይወቴና ብቻ እግዚአብሔር የተመሰገነ ይሁን። እስካሁን ያው አለው በህይወት። ከዚህ በፊትም በቃ ብዙ ነገር ታመሜ ወሼ ሞቷል የሚባል ከአንድም 2-3 ተብሎ ነበር። እውነትም ጴጥሮስም የካቲትም ተኝቻለሁ ከዚህ በፊት በቃ ሞቷል ተብሎ ሁላ ምናምን ነገር ቤት ተጠርጎ ምናምን ብዙ ነገር የመጡ ተጫዋቾችም ነበሩ። ጴጥሮስ ድረስ ጎዳና ላይ ያሉ ማለት ነው። ብዙ ነገር ምን ነበር መሙ ያው ጨጓራ ምናምን ነገር ነበር። በጣም ተጣ ምናምን ነገር ተስፋ የመቁረጥ ነገርም ስለነበር በጣም ብዙ ነገር በቃ ሞቷል በሁላ እንትን ትቡ ምናምን ነገር እስከ መግባት ደረጃ ምናምን ደረጃ ወላ እንትን ዶክተሩ ከዚህ በኋላ ሁላ መጠጥ እንዳጠጣ ተብዬ ያው የመጨረሻው ዋርኒንግ ተሰጥቶኛል። ያለ ስስት እጆችን የዘረጋላቸው ሰዎች የነሱ ምርቃት ሊሆን ይችላል ዛሬ ላይ በህይወት ያቆየ ብዬ ማሰብ። እውነት ነው። ስለዚህ ጥሩ ማድረግ ሁልጊዜም ለራስ ነው የሚለው ነገር ያስማማናል ማለት ነው። እውነት ነው። በጊዜው ግን የቀን ወጪን ታስታውሰው ነበረ? ምን ያህል ታወጣ ነበረ? በደንብ እንደምትስናና አውቅ ነበረ። እውነት ነው። አንዳንዴ ልታዘጋ ምናምን ሁላ ትችላለህ። እኔ ነኝ ዛሬ ምናምን አይነት ስሜትም ነበረ። እውነት ነው። በቃ እሱ እኮ ካልጋበዘ ለሰው ካላደረገ ደስ አይለውም የምትባል አይነት ሰው ነበርክ። በጊዜው ያኔ ገንዘብ በነበረ ወጣትነቱ ዝናው በነበረ ጊዜ የቀን ወጪ ምን ያህል እንደነበር ታስታውሰዋለህ? የቀን ወጪን እንደዚህ በእንትን ያው አላስታውሰውም፣ ግን ቢያንስ አወጣለሁ። ብዙ ሺህ ብሮች አወጣለሁ ነው። በጣም ከምነግርህ በላይ እንደዚህ ለማለት በጣም ይከብዳል። እውነት ነው። ቤት ምናምን ነገር ታዘጋለህ፣ አዘጋለሁ። ቤት ምናምን ነገር አዘጋለሁ። እዛ ጋም ያለው ነገር ሚዝናና ሰው ምናምን ወሺ ምናምን እዛ ጋር ጠጡ እኔ ተካፍሏል ምናምን ነበር የማስብለውና ያው ሁሉም በሰዓቱ ሁሉም ነገር አልፏል። ደስ ይላል። ብቻ እኔ አሁን ደስ የሚለኝ ነገር በቃ እዚህ ጋር መጥቼ አሁን እንደዚህ ማውራት እንደዚህ ነው ራሱ አወራለሁ ብዬም አላስብም። ከሰው የምደበቅ ሰው ነበርኩ ብያለሁ። ኢቭን አብሮኝ ከተጫወቱ 3 ዓመት 4 ዓመት ከተጫወቱ ተጫዋቾች ጋር መንገድ ላይ ከዛ ሳያቸው ለጓደኞቼ ከታች ላሉት እንደኔ ጎዳና ለሚኖሩ ሰዎች ነግራቸው ነበር። አገኘው ሳንቲም ይሰጣል። እኔ ሳንቲሙን አይደለም የምፈልገው፣ ሳንቲሙን ሳይሆን እዛ ጋር አብሮኝ የተጫወተ ተጫዋች ነው። እኔ ያለሁበት ኮንዲሽን ጥሩ አይደለም፣ ጎዳና ነው ያለሁት። እኔም ቢያኝ ይደነግጣል የሚል እሳቤን ያለኝ እንጂ ሳንቲሙን አላስብም በዛ ሰዓት። ልብ ራሱ ያሳዝናል ማለት በዚህ ልክ ራሱ ጎዳና ድረስ ወጥተህ ለክብር የምትጨነቅ አይነት ሰው መሆን ስለ ልብ የሚናገረው ነገር አለ። ኦሼ ኤልፓ ቤት 500,000 ብሩ በዚህ መንገድ አለፈ። ባንክ ዴክስ ገዛበት። ኤልፓ ቤት ዴክሱን ሸጠ። ቪትስ ገዛበት። ከኤልፓ ቤት በኋላ የት ነበር የተጫወትከው? ከኤልፓ በኋላ አዳማ 3 ወር ቆየውና ወደ ፋሲል ከነማ። ኦኬ አዳማ 3 ወር ብቻ? 3 ወር አዳማ ተጫወትኩና 3 ወር ምናምን ማለት የሆነ ነገር አልተስማማንም። እሺ 3 ወር ደሞዝ ነው ምናምን ያራርጡ ደበልቻለሁ። ከዛም ፋሲል ፕሪሚየር ሊግ ሳይሆን እታች ሱፐር ሊግ እያለ ወደ ፕሪሚየር ሊግ ለማስገባት ማለት እኛ እናንተ ነበር ያስገባችሁት? ማን ነበር አሰልጣኙ? ዘማሪያም ወልደ ጊዮርጊስ። ያን ጊዜ እና ማን ነበራችሁ ታስታውሰዋለህ? አሉ እነ ሮቤል ግርማ አሉ፣ እነ አደራጀው የሚባሉ የዛ ሀገር ተጫዋቾች ብዙ አሉ። እና እንደውም ብዙ ከእንትን የተነሳ ያው አብረ ጎዳና ብዙ ነገር ብዙ አንዳንዴ ስሞችን ልድረሳ ትችላለህ። እና ብዙ ተጫዋቾች ነበሩና ያው አንተ እዛ ጋር የምታስበው ጎዳና ስትወርቅ አሁን እንደዚህ ቁጭ ብዬ ካላስታውሷቸው በስተቀር በቃ ምንም ጎዳና እያለው ምናምን እንደው አንዳንዴ እግዚአብሔርን የማመሰግነው በቃ አይምሮ የራሱ እንትን አለማለቱ አለመሳቱ ምናምን ነገር ራሱ በጣም ሁሌ ፈጣሪ እንደምነው እና ብቻ አይምሮዬን አታስጠኝ ምናምን ብዬ ደግሞ እና በጣም አስቸጋሪ ነው የኖርኩት በጣም። እና ፋሲልም ደስ የሚል ጊዜ ነበር ያሳለፍኩት። ከዛ ፋሲልን ወደ ፕሪሚየር ሊግ አሳደጋችሁት? ደስ የሚል ጊዜ ነበር። ቋሚ ነበርክ? ቋሚ ነበርኩ እኔ። ማንጋላ የሚባለው የአራት ሮቤል ግርማ ቋሚ ነበር። እነ ተስፌ የሚባሉ ተጫዋቾች አሉ። ቋሚ ነበርኩ፣ ቋሚ ተሰላፊ ነበርኩ። በጣም ደስ ይላል። ከፋሲል በኋላ ነው ጅማ የገባው? ከፋሲል በኋላ ነው ጅማ የገባሁት። ጅማ ቤት ትንሽ ነገሮች በተወሰነ መልኩ መስመር የሳቱበት ቤት ይመስለኛል። እውነት ነው። የመጠጡ የፈሳሹ ነገር ትንሽ የበዛበት የመጨረሻው ጊዜ ያ ይመስለኛል አይደል? እስኪ አሁንም የጸጸት ስሜቱን ተወው። መድኃኔዓለም ያለው ነው እዚህ ምድር ላይ የሚሆነው። እውነት ነው። ወንድ ልጅ ትከሻው ማስፋት አለበት። ነገሮች ይቀየራሉ። መነኝ እውነት ነው። በኋላ ላይ በደንብ አድርገን ለ7ኛ ፖድካስት ቤተሰቦች መልእክትን እናስተላልፋለን።
እንደ ጀብድ ወይም ደግሞ ታምር እንደሰራ ሰው ሳይሆን ነገር የምናወራው መማሪያም እንዲሆን ነው። ወጣቶች፣ ታዳጊዎች፣ ታናናሾቻችን ከአንተ ህይወት እንዲማሩ ነው አይደለም? እስኪ የጅማ ቤት ቆይታን በተወሰነ መልኩ አስታውሰኝ። ብዙ ትዝናና እንደነበር ስለማውቅ እስኪ ባክህን። ጅማ አባጅፋር ቤት በጣም መጀመሪያ ከነበራቸው የተነሳሁትም ያው መጀመሪያ ነገር ያለው መዝናናትን የጀመርኩት ያው ከባንክ ቤት ጀምሮ ነው። ያደገ ሄዶ ያው ጅማ አባጅፋር ነው በጣም ኦቨር ነው። በዲሲፕሊኑ ምናምን ነገርም ቅጣትም ምናምን ነበረ። ብዙ ጅማ ቤት ነበረ። ከዛ ፊትስ? ከዛ በፊት ያው ባንክ ተጫውቼ ባንክ ብያለሁ፣ መብራት ኃይልም ብያለሁ፣ አዳማ ምናምን ነገር ብያለሁ። ከአዳማ በኋላ ነው ፋሲል ሄድኩ። ከፋሲል በኋላ ነው ጅማ የሚሄድኩ። ፋሲል ደስ የሚል ላይፍ ነበረ። ጅማ አባጅፋር ግን በጣም ከተማም በጣም ጩጬ ስለነበረች ቶሎ መጥሪያ ይደርሳል። ቶሎ የት እንደነበርክ ያው ደጋፊው ምኑ ምናምን እና ጅማ አባጅፋር ቤት ነው የመጨረሻ። ያው ጅማ አባጅፋር ፕሪሚየር ሊግ ላይ ነው አይደለም? አይ ወደ እሱም አወጣ ነው ማለት ነው። ወደ ፕሪሚየር ሊግ እናንተ ናችሁ ያስገባችሁት? እኛ ነን ያስገባነው። የዛንም ያው ነበር ኢሳያስ ጅራም የቡድኑ እንትን ነበረ። መጀመሪያ እንትን አመራር ነበር። አዎ ጊቢ ሆቴል ምናምን ነገር እዛ ነበረ እና ደስ ይላል ብቻ። እና ከዛ በኋላ ነው ላይፍም በቅጣቱ የተነሳ ነው። በቃ እዛ ጋር ብዙ ነገር ነበር። 2 ዓመት ምናምን ተጫውቻለሁ። የጅማ አባጅፋር ቆይታ የእግር ኳስ የመጨረሻው በክለብ ደረጃ የመጨረሻው ቆይታ ነው። ምናልባት የጎዳና ህይወት ከመጀመር በፊት በተወሰነ መልኩ ራስን የማጣቱ ትንሽ ቀቢጸ ተስፋ ውስጥ የመግባቱ ነገር ጅማ ቤት እያለ ነበረ? ሌሎች ነገሮችም ተጓዳኝ ነገሮች ነበሩ? አዎ ብዙ ነገሮች አደረግ ነበር። አሁን መጀመሪያ መጠጥ ምናምን ነገር ጠጣለሁ ምናምን ብያለሁ። ከዛ በኋላም ያው ጫቱም አለ፣ ሲጋራው፣ ሁሉም ነገር አልጨሳጭስ ነገሮች ብዙ ነገሮች አሉና በቃ ያ ነገሮች ናቸው። እዛ ሲሄድ ደግሞ ሁሉም ነገር በቃ መጀመሪያ ከነበረው እያደገ መጥቶ ጅማ ላይ ነው በቃ ኦቨር ነገር በቃ ሁሉም ነገር የማልጠቀመው ነገር የለም ነበርና እንደውም በዚህ አጋጣሚ መናገር የምፈልገው ነገር ወጣት ተጫዋቾች አሉ። አሁን ወጣት ተጫዋቾች አሉና እነሱ አሁን እኔ እዚህ ጋር ስቀርብ ለመረዳትም ብቻ ሳይሆን እነሱ ከኔም እንዲማሩ ነው። ምክንያቱም ሁሉ ነገር ይደረስበታል። ሁሉ ነገር ማግኘት ይችላሉ። እኔ አሁን በፊት ምን መሆን ነው የምትፈልጉት? ሰው ፕሮፌሽናል መሆን ነው የምፈልገው። ምክንያቱም ለብሔራዊ ቡድን ተጫውቻለሁ። ከብሔራዊ ቡድን በኋላ ደግሞ ከሀገር ወጥተህ መጫወት ነውና እዛ ደረጃም የመድረስ አቅም ነበረኝ። እኔ ባለም ተመልካችም ይመሰክራሉ እና ሁሉም ነገር ይደረሳል እና ተጫዋቾችም አሁን ታዳጊ ተጫዋቾችም ከኔ እንዲማሩና አብዛኛውን ጊዜ አሁን እኔ የማሳደፈው ጊዜን በጃል ሜዳ ነው እና ከዚህ ወጥቼ ቢያንስ መጫወት እንኳን ባልችል ኮች ስታፍ ወይም ደግሞ የኮርስ ወስጄ እንደ አሰልጣኝነትም ልጆችን እንትን ከዚህ ማውጣት አሁን እንደነ ዳዊት እስጢፋኖስ ሰማለሁ አንዳንዴ ልጆችን ይዟል የሚባል ነገር ምናምን ሰማለሁ። አካዳሚ ከፍቷል እና እንደነዚህ አይነት ነገሮች ውስጥ መግባት ፈልጋለሁ። ከዚህ ወጥቼና ወጣት ተጫዋቾች ከኔ እንዲማሩ ነው የምፈልገው። ምክንያቱም ከኔ መማር አለባቸው እንጂ እኔ አሁን እዚህ ጋር ሚዲያ ላይ ስቀርብ ከኔም እንዲማሩ ጭምር ነው እና ከዚህ ወጥቼ አሁን እጮታለሁ ምናምን ሳይሆን በቃ በኮች ስታፍ ውስጥ ገብቼ ኮች የመሆን ምክንያቱም ያለኝን ልምድ ማካፈል እፈልጋለሁ ለተጫዋቾችና ተጫዋቾችን ማፍራት እፈልጋለሁ። አሁን ጃልሜዳ አብዛኛው ጊዜ ጃልሜዳ ኳስ እያየው ምናምን ነገር ነው ሙሉና ከእግዚአብሔር ጋር ደግሞ ይሆናል ብዬ አስባለሁ። ከጅማ ተመለስክ። ከዛም በኋላ ቀጥታ ወደ ተወልደው ዳደክበት ወደ አዲስ አበባ መጣ። የጎዳና ህይወት ያኔ ነው የጀመረው? አይደለም። ከጅማ አባጅፋር ስባረር የተወሰኑ ብሮች ነበር፣ ወደ 200 ምናምን ሺህ ብር እጄ ላይ ነበር። ኦኬ። ከዛም በኋላ ነው ያኝም ሱስ ምናምን ብያለሁ አዲስ አበባ መጣው። ብሩም አለ በቃ ምንም በቃ ነገ ከነገ ወዲያ ኳሱን እቀጥላለሁ እያልኩ ቀን በቀን ያንን ነገር ስጠቀም ሱሳሱሶች ስጠቀም ያው ብሩም አለቀ። 200 ምናምን ሺህ ብር ነበር። 280 ምናምን ሺህ ብር ነበር ካሽ ባንክ 200 አካውንት ውስጥ ነበረ ማለት ነው። ያው ከዛም በኋላ ነው 280 ሺህ ብሩ ሲያልቅ ነው ወደ ጎዳና ህይወት ሙሉ ለሙሉ ጨረስከው? 280 ሺህ ብሩ አለቀ። እንደውም የሆነ ሳለ ሁሉም ነገር ካለቀ በኋላ ነው መደነግጠው ቅድም ብዬ ነበርና 20 ሺህ ብር ሲቀረኝ ነው የደነገጥኩት፣ ትዝ ይለኛል። ከዛ በኋላ ሁላ ገብቼ የማላቅበት እንደዛ ና የተክለብ ምዝናና ልጅ አረቄ ቤት መግባት ጀመርኩ እና በጣም ከባድ ህይወት ነበር። ስንት ዓመተ ምህረት ማለት ነው?
2010 በቃ 2012 ምናምን 2010 ከዛ ወጣሁ ብያለሁ። 280 ሺህ ብር በአንድ አመት ምናምን እሱንም እየቆጠብኩ ምናምን ነገር አለቀ። ያንን ገንዘብ ስታጠፋ ቤት ተከራይተህ ነው ወይስ ቤተሰቦች ቤት ሽሮ ሜዳ? አይ ቤት አልኖርም ነበር፣ ተከራይቼ ነበር። አንዳንዴ ነው አልፎ አልፎ ነው ወደ ቤት የምሄደው። ያም ገንዘብ ኖሮ ማለት ነው? ያም ገንዘብ ኖሮ። ከማን ጋር ነበረ ያንን ገንዘብ ስታጠፋው? ውሎ ምናምን እንዴት ነበር እስኪ? ምክንያቱም ከእግር ኳሱ ወጥተሃል። ከእግር ኳሱ ወጥቻለሁ። የማውቃቸው እንደዚህ በአጋጣሚ ልክ እንደተባረርኩ የማውቃቸው ሰዎች ነበሩ። እንደውም የሆነ ልጅ ነበር ከዩኒቨርሲቲ የተባረረ። እሱም እንትን ብሎ ነው ዊዝድሮ እንትን በቃ ታግዶ ምናምን ነገር ነው። እና አጋጣሚ 280 ሺህ ብር ነበር የሚያደው። እኔ አጋጣሚ ወዴት ልሄድ ነው? ወደ መገናኛ ልሄድ ነው። እና ወደ መገናኛ ልሄድ ስል ያን ሜዳ ታችኛው ሜዳ ምናምን ነገር ላይፉን ነገረኝ፣ እንደዚህ ነገረኝ ሲነግረኝ እኔም ከዛ ተባረሬ አይደለም እንዴ በሚለው በቃ መገናኛ ልሄድ ያልኩ ልጅ ከሱ ጋር በቃ ያዳማ ልጅ ነው። ከሱ ጋር ነበርና ከተለያዩ ሰዎች ጋር ከኳስ ተጫዋቾች ጋር ሳይሆን ከተለያዩ በቃ እንደዚህ ላይፍ ካሳለፉ ሰዎች ጋር ነበር ያን ሁሉ ነገር ያጠፋሁት። እነሱ ገንዘብ ስለሌላቸው በአንተ ገንዘብ ተዝናኑ? በእኔ ገንዘብ ነበር እንትን ስላቸው ነበር። ከኳስ ከወጣሁ በኋላ እዚህ ነገር ላይ ኢንቨስት አድርጌ ስራ ጀምራለሁ ምናምን የማለቱ ነገር አልነበረም በጊዜው? በሰዓቱ ያው ብያለሁ። በሰዓቱም ስወጣ ከእንትን ስወጣ በቃ አዲስ አበባ ክለብም ካገኘው ካላገኘው ምናምን ነገር ደግሞ ያው አገኛለሁ ብዬ ሱሴ ስለበረታ ነው እንጂ የማግኘት እንትኑ ነበር። በዛ ሰዓትም ደግሞ ኢቭን መካሪም ምናምን ነገር እንደዚህ ብሎ የሚመክር የለም። እና በቃ አብሮ ያለውን ነገር ከአንተ ጋር ሼር አድርጎ በቃ ያለውን ነገር ተካፍሎ መብላት እንጂ እንደዚህ በሀሳብ ደረጃ ትልቅ ነገር የሚያስብም ሰው ብዙ የለም አጠገብ። አንዳንዴ እንደዚህ አይነት ነገሮች ናቸው የሚጎዱ። እኔ መጀመሪያም ከመነሻው ጀምሮ 500 ሺህ ብር ስቀበል ለፊርማ እንደዚህ አርግ የሚለኝ ሰው አጠገቤ ቢኖር ኖሮ ዛሬ እዚህ ላይ ያለሁበት ደረጃ ላልገኝ ይችል ነበር። እና አንዳንዴ ሰውን ማጣትም እንደዚህ አይነት ዋጋ ያስከፍላል እና በጣም አስቸጋሪ ነው። ስለዚህ መጣ ከነዛ ሰዎች ጋር ያ ገንዘብ ጠፋ ማለት 280 ሺህ ብር ነበር ሲባረር ከዛ ስወጣ ብዬለም ከዛን ያው ያጠፋሁትም በእንደዚህ ምክንያት ነው። እንደኔ አይነት ስሜት ከነበረ ሰው ጋር ነው። ምክንያቱም አጠገቤ ጠግቶ እንደዚህ ታሪኩን ሲያጫውተኝ ያው እኔም ደግሞ አቁሜም ስለነበረ ኳስ ያ ስሜት መገናኛ ሌል ኳስ ተጫዋቾች ጋር ብዬ ነው እየደወሉልኝ ነበር። በቃ አልመጣም አልኳቸው። እንደኔ አይነት ስሜት የነበረው ልጅ ነበር ከዩኒቨርሲቲ ተጭሮ ምናምን ነገር ነበርና ከነዛ ሰዎች ጋር ነው ያው 280 ሺህ ብር ያጠፋሁት። መገናኛ ግን ማን ነበር ይጠብቅ የነበረው? መገናኛ ተጫዋቾች አሉ። አሁን ቅድም ብያለሁ ሮቤል ግርማ የ24 ሰፈር ልጅ ነው። የ24 ሰፈር ልጅ ነው። መገናኛ የዛ ሰፈር ልጆች ናቸው። ደረስክ ምናምን ነገር ምናምን ሲሉ በቃ አልመጣም አልኳቸው ይህ ልጅ አግኝቼው። ምክንያቱም እንደኔ አይነት ታሪክ የነበረው ልጅ ስለሆነ ያው የእሱ ከዩኒቨርሲቲ ነው የኔ ደግሞ ያው ከእግር ኳሱም ስለነበረ ከእነሱ ጋር ነው ያጠፋሁት። ከዛ በኋላ ከተጫዋቾች ጋር የመገናኘቱ ነገር እንዴት ሆነ ማለት ነው? ከተጫዋቾች ጋር የመገናኘት ነገር በቃ አንዳንዴ ምን መሰለህ፣ ለምሳሌ ከዛ ከዩኒቨርሲቲ ተማሪ ጋር መቼም ሙሉን ከሱ ጋር ነው ያጠፋው? አይ ሙሉን ሳይሆን አሁን ዩኒቨርሲቲ ተማሪዎች አሉ። ቅድም ብያለሁ እንደኔ አይነት ታሪክ ያላቸው ብዙ ሰዎች አሉ ብያለሁ። እኔ በእግር ኳሱ ነው። ሌሎች ደግሞ ብዙ ላይፍ የራሳቸው የላይፍ ስታይል ያላቸው ሰዎች አሉና ብዙ ታሪክ ነው የምትሰማው። እዛ ጋር ጎዳና ላይ ብዙ ታሪክ ነው። አንተ እንዴት ጎዳና ወጣ ስትለው ብዙ ሌላም ታሪክ አለ። ሌላም ብዙ ታሪክ የሚያሳዝኑ ታሪኮች አሉ። አሁን እኔ እንደሚያሳዝነው ሁሉ የሌሎችም ብዙ ታሪክ የሚያሳዝኑ ታሪኮች አሉና ከነሱ ጋር ምናምን ነገር አብሬ ይሆናለሁ ምናምን ያለንን ተካፍለን ነው የምንበለው። አይ ያ 280 ሺህ ብሩ ላይ ለምሳሌ ያ ቀን ጃን ሜዳ ያገኘኸው ልጅ የዩኒቨርሲቲ ተማሪው ከሱ ጋር አሳለፍክ። ከዛ በኋላ በነጋታው በሳምንቱም ሊሆን ይችላል ወዳጅ ተጫዋች ሆነ ወዳጅ አልነበረህም? የምትደዋወለው እንዲህ ብናደርግ እጅ ላይ ምን ያህል አለ ይህን ስራ ብንሰራ ብሎ የሚያማክር አልነበረም? በነገራችን ላይ በሰዓቱ አሁን እንዲህ ብሎ ያማከረኝ ሰው ማንም የለም። በእርግጥ ያው 280 ሺህ ብር ስለነበረኝ በዛ ሰዓትም እንደዚህም አይነት ደረጃም አልነበርኩም። ለብሳለሁ ምን እላለሁ ምናምን። ያው ስፖርተኛ አብዛኛው ጊዜ የሚደዋወለው ለመዝናናት ነው። ከፍቷል ለመዝናናት ነው እንጂ እንዲህ ብታደርግ ብሎ አሁን በህይወቴ ያማከረኝ ሰው አለ ብዬ አላስብም። ስንት ብር አለ ይሄን አርግ ብሎ ያማከረኝም ሰው በህይወት ማለት የለም። ለመዝናናት ነው የምንጠራረው። የት ቤት ነህ? የት ጭፈራ ቤት ነህ? የት ነው ያለው? በቃ ስትወጣ ደውልልኝ እዚህኛው ጭፈራ ቤት ነኝ ምናምን እንባባል ሰዎች ነበርና በዛ ሰዓት እንደዚህ እናርግ የሚለኝ ሰው ቢኖር ኖሮ
አሁንም ደግሜ እናገራለሁ እንደዚህ አይነት ደረጃም ላልደርስ ይችል ነበር እና አንዳንዴ ሰውን ማጣትም ይመስለኛል እንደዚህ አይነት ደረጃ ልደርስ። ጅማ ቤት እያለ ከመጠጥ ውጪ ሌሎች ተጓዳኝ ሱሶችም ኖረውብህ ያንን 280 ሺህ ብር ሴቭ ማድረግህ ግን በጣም አስገርሞኛል። ማለት እንዴት ጅማ ላይ እንዴት አላጠፋውም? በነገራችን ላይ ጅማ እያለው እኔ ከፍተኛ ብር ይከፈለኝ ነበር። እንደውም መጀመሪያ የተደወለው ጅማ ልፈርም ስል ማመር ናስር ጋር ነው። ማመር ናስር ማለት ማመር ናስር የዛኔ መከላከያ ነበር። ጅምና እዛ ያሉ ኮሚቴዎች ደግሞ ብዙም እንትን አያውቁምና ማመር ናስር ጋር ተደወለ። ሄሎ እንደዚህ ዝም ብላችሁ አስፈርሙት ነው ያለው። ዝም ብላችሁ አስፈርሙት፣ አዲስ አበባን ያስጨበጨበ ልጅ ነው፣ ዝም ብላችሁ አስፈርሙት ምናምን ነገር ነበር ያለው። ከዛም በኋላ ካስፈረሙኝ በኋላ ያው ህዝቡ በሚዲያ ይሰማል፣ አንተን ለማየት ደግሞ ይመጣል። እሺ ከዛ ሰዓት ደግሞ ያው ከጨዋታ በኋላ ደስ ይላል። ጅማ ደጋፊ በክላክስ ነው እንደተባለው ግን ሜዳ ላይ ያስደሰትካቸው? በባጃጅ ራሱ ይገባል ያንሳሉ ምናምን ነገር የሚባልበት ሰዓት ነበር። ጅማ ባጃጅ ሜዳ ላይ በጣም ጎበዝ ነበር። ሜዳ ላይ ኢሳያስ ጂራ ስለኔ ብቻ አውርቶ አይጠቅም። በጣም ኢሳያስ ጂራ ስለኔ አውርቶ አይጠቅም። ፕሬዚዳንቱ ማለት ነው። እንደውም ብቻውን ይጠራኝና ጊቤ ሆቴል እኛ ያረፍንበት ሆቴል በእምነት ሆቴል ይባላል። ከጊቤ ሆቴል ፊት ለፊት ነው። ጊቤ ሆቴል ይጠራኝና በራሱ ይመክረኛል። እንደዚህ አታጥፋ፣ እንደዚህ ያርግ፣ እንደዚህ ያርግ፣ እነዚህ ተጫዋቾች እንደዚህ ያላቸው ምናምን ነገር። እሱ እንደውም ትንሽ ኢሳያስ ጂራ በጣም ቀረቤታ ነበረ ከሱ ጋር፣ በጣም የሚገርም ቀረቤታ ነበረ። ስለዚህ ከሜዳ ውጪ ጥሩ ነገር ላይ ባትሆንም ሜዳው ላይ ግን የጅማ ህዝብ በጣም የሚወድ አይነት ተጫዋች ነበር። ሜዳ ላይ በቃ ጭራሽ ሜዳ ላይ በጭራሽ። ማመር ናስርም ነበር አብሮ። ማመር ናስር ሲጀመር አብሮኛ አልነበረም፣ ግን እኔ ጅማ ልፈርም ስል እሱ የደነባ ላይ ስለነበረ ጅማንም በደንብ ስለሚያውቃት ኮሚቴውም እሱን ያውቀው ስለነበረ እንደ ምስካሪነት አለ አይደለ፣ ተሾሞች የሚባል ተጫዋች አለ እና አስፈርሙ ሲል ባህላችሁ ብር አስፈርሙት ነው ማመር ናስር ነው ያለው። አዲስ አበባን ያስጨበጨበን ያለው ስማን ነው። አዲስ አበባን ራሱን ያለው ማመር ናስር ነው ያለው። ዝም ብላችሁ አስፈርሙት ምናምን ያለው እና እንዲህ አይነት ደግነት ደስ ይላል አይደል? በጣም አንድ ተጫዋች ለአንድ ተጫዋች በዚህ ልክ ምስክርነት ነው። ያው የሚታይ ነገር ነው። ኳስ የሚታይ ነገር ስለሆነ የቢሮ ስራ አይደለም፣ አታጭበረብርም። የቢሮ ስራ ስላልሆነ ምንም ሰው አይቶ የሚፈርደው ነገር ስለሆነ በቃ የትም አትሄድም። በቃ የምትደብቀውም ነገር የለም። እንደውም አሁን ነገር ያለው የጅማ አባጅፋር ደጋፊ እኔን ለማየት የፊርማውን ሰምቷል። እኔን ለማየት ያን ኳስ መጥቶ ነበረ። ከዛ በኋላ እዛ እንትን ላይ አሸንፈን ምርጥ ነበርኩ። አሲስትም አርግቼ አግብቼም ይገባዋል ክላክስ እያደረጉ ከስቴዲየም እስከ በእምነት ሆቴል ድረስ ከተከተሉኝ ይመጡ ነበር እና ምርጥ ጊዜ ነበር። እዛ ደስ ይል ነበር። የፊርማ ግን ምን ያህል ሰጥተው ነው መነጋገሪያ የሆነው በዚህ ልክ? በቃ አሁን እንዳልኩ ወደ 40 ምናምን የሚከፈለኝ ነበር እና ብቻ የዛ ሰዓት ደግሞ ከኔ በታች የፈረሙ ሰዎች 25 15 አንተ ነህ ከፍተኛ? እኔ ነኝ ከፍተኛ ብር የምቀበለው እኔ ነበርኩ። ኦሻችን ነገሮችን በደንብ እያጠራና ናቸው። በነጻነት ሆነን አይደለም። አዲስ አበባ መጣ፣ ያንን ዩኒቨርሲቲ ተማሪ ያገኘ፣ መገናኛ ልትሄድ ስትል ኖ ብለህ ከዛ ልጅ ጋር ቀረ። ከዛ በኋላ 20 ሺህ ብር ሲቀረኝ ደነገጥኩ የሚል ስሜት ነበር። እውነት ነው። በኤቲኤም ማሽኑ ላይ ነው ቀሪ 20 ሺህ የሚለውን ያየው። ደነገጥኩኝ። ያኔ ነው ሾኪንግ ሞመንት ይመስለኛል። ከ280 ሺህ ብር 20 ሺህ ብር ምንም ገቢ ሳይኖር በጊዜው ምን ተሰማ? እንዴት ያለ ድንጋጤ ውስጥ ነበር? እስኪ እባክህ። በቃ ምክንያቱም አሁን ከዛ በኋላ መጀመሪያም አሁን 280 ሺህ ብር እያለኝ ቤት አልፎ ነው የሚሄደው ብያለሁ። አሁን 280 ሺህ ብር አንዳንዴ ለቤተሰብ አሁን ቤተሰቤ ከኔ ፈልጎ ምናምን ነገር ምናምን ሳይሆን ፈልጎ ምናምን ስለ ያው ሁሉም የየራሳቸውን ቦታ ይዟል። የየራሳቸውን ቦታ ሲይዙ አንዳንዴ እኮ ለቤተሰብ አንተ ማሰብ የምትችለው ከአንተ የሚፈልግ ሰው ሲኖር ይመስለኛል። ሁሉም አሁን አግብተው ሁሉም የየራሳቸውን ላይፍ ይነስም ይብዛም እየኖሩ ነው እና 20 ሺህ ሲቀረው በጣም ከምነግርህ በላይ ደንግጫለሁ ነው። እንደውም የዛኔ ሱሳሱስ አሁን ያልኩን አቆምኩት። የዛን ቀን 20 ሺህ ሲቀረው ደነገጥኩ። 280 ሺህ ብር ነበር፣ 260 ሺህ ብር አልቋል። በጣም ነው በቃ ከምነግርህ በላይ ነው የምልህ። ፊቴ ላይ ይታይ ነበር ነው የምልህ። ከጓደኛዬ ጋር ነው የሄድነው። ፊቴ ላይ ይታይ ነበር። ምን ሆነሃል ምናምን ሲል አይ ምንም አላልኩም።
260 ሺህ ብር አጥፍቻለሁ ብትለው ያ የዩኒቨርሲቲ ተማሪው ነው። ዩኒቨርሲቲ ተማሪ 260 ሺህ ብር አልቋል ብትለው ከ280 ሺህ ብሩ እስከ 20 ሺህ ብሩ ድረስ አብሮህ ነበረ። እስከ 20 ሺህ ብር ድረስ አብረን ነበርን። በቃ እሱም ደግሞ የምትበሉት የምትጠጡት ባንተ ገንዘብ ነው። በቃ በእኔ ገንዘብ ነው። ሌሎችም አሉ፣ እሱ ብቻም ሳይሆን ሌሎች ሰዎችም አሉ። ሌሎች ሰዎች አሁን እንደኔ ያልኩ አሁን እሱም ያለ ሌሎች ሰዎችም አሉ። እሱም 2 ዓመት አግዶ ነበር ብያለሁ። የሆነ ሰዓት አግዶ ነበር። ከዛ በኋላ ወደ ዩኒቨርሲቲ ሲመለስም እኔን አብረን የሸኘነው ልጅ ሸኘ ነው። ግን ያው ደስ ይላል። እሱ ተመርቋል። አሁን ደስ ብሎኛል። ያገኛል አሁን ላይ አሁን እንትን ዶርም ሆኖ ሲያመሰግን እንትን ፒክቸር ልኮልኝ ነበር። እግዚአብሔር ታሪክን ይለውጣል ብሎ ስራ ጀምሯል። አሁን ስራ ጀምሯል። ስራ ከጀመረ በኋላ ግን እኔ ውለታ አለብኝ ብሎ አግኝተዋል። አይ እኔ አሁን ስልክም የለኝም፣ እሱም ያለበትም አላውቅም። እሱም ከእናቱ አባቱ ጋር እንደማይኖር የናዝሬት ልጅ እንደሆነ የናዝሬት ልጅ ነው። የናዝሬት ልጅ ነው። ምናልባት የቆይታችንን አይቶት ሊደውልልህ ይችላል ብዬ አስባለሁ። ምክንያቱም አሁን እሱ የበፊቱን ስልክ ነው የሚያውቀው። የበፊቱ ስልኬም አሁን ዝግ ነው። አሁን አዲስ ስልክ ነው ያለኝ። ይደውላል ብዬ አስባለሁ። እንደው የሰው ልጅ በህይወት ይኑር እንጂ ሁሉ ነገር ያስታውሷል ብዬ አስባለሁ። ትልቅ ውለታ አለበት። ምክንያቱም እሱም ከዩኒቨርሲቲ በተባረረ ጊዜ ስላገኘው በጣም ትልቅ ውለታ አለበት። እውነት ነው። ከዛ በኋላ የጎዳና ህይወት በደንብ ተጀመረ ማለት ነው አይደለም? በደንብ ተጀመረ። በቃ እዛው ማደር እዛው ብቻቱ እስከ ምን ደረጃ ልበል ብቻ ተመላሽ 20 ሺህ ብሩ ሲያልቅ ነው የጎዳና ህይወት በደንብ የተጀመረ። 20 ሺህ ብሩ አለቀ 20 ሺህ ብሩ ቀስ እያለም አለቀ 20 ሺህ ብሩ። አረቄ ምናምን ጀምሬ ነበር ብለኝ ነበር። አረቄ ምናምን ነገር መጣት ጀምሬ ነበር። እስኪ ስለ ጎዳና ህይወት አጫውተኝ። ለመጀመሪያ ጊዜ ውጭ ያደርክበት አጋጣሚ፣ ያ ኮከብ ተጫዋች፣ ትላልቅ ሆቴል ያደረው ተጫዋች ቅድም መሐመድ ናስር ምስክርነት እንደሰጠው እግር ኳስ ወዳዱ ተመልካች ያጨበጨበለት ኮከብ ግራኝ እግር ተወልዶ ባደገበት ከተማ የጎዳና ህይወት ሲጀምር እስኪ ባክን ወደ ኋላ መለስ ብለህ ያንን ስሜት አጋራኝ እስኪ። ያው የጎዳና ህይወት የተጀመረው ከ20 ሺህ ብር በኋላ ነው። 20 ሺህ ብር በኋላ ከዛ በኋላ 20 ሺህ ብር ቀረ። ከ20 ሺህ ብር በኋላ ጠጣ ነበር ብያለሁ። መጠጣውም መጠጥ ያው ወርዷል። አረቄንም ጠጣው ምናምን ብዙ ነገር ደንግጫለሁ። ያው ጎዳና ህይወት ያው ሰው ትተዋወቃለህ በሰዓቱ። ያው ጎዳና ስትኖር በጣም ከባድ ነው። እንደዚህ እንደምናወራው ምናምን አለ ጎዳና ብዙ ነገር፣ ብርዱም አለ፣ ውጩም አለ፣ ዝናብም አለ፣ ብዙ ነገር አለ። ያን ሁሉ ነገር እኔ አንዳንዴ አሁን በጣም ራሴን ማለት ነው በህይወት እንደው ፈጣሪ ስለሚወደኝ ያቆየኝ ብዬ ነው የማስበውና ከአንድም ሁለት ያው ሞቷል ተብሎ ታስቧል። ያልተኛውበት ቦታ የለም ብዬ አስብ ነገር ያለው አሁን ማላቀው እንትን የለም ማለት በኳስም የሚያቁኝ እንትኖች አሉ ሰዎች አሉና አንድ ነገር የምነግርህ ነገር አንተ የሆነ ሰዓት ላይ ተሾሞሽ አይደለች ልኝ ተሾሞሽ አይደለም ብያለሁ ማለት ከእንትኑ የተነሳ ማለት መንታ ወንድም አለ ምናምን ነገር ሁላ ተብያለሁ። እና ያዛኔም ደግሞ እኔ አይደለሁም የሚያልኩት ያው አለባበሴም ልክ አልነበረም። በቃ አለባበሴ ተው ነው እንደ ብቻ ተው። አሁን እግዚአብሔር ታሪክን ይለውጣልና በጣም ከባድ ነው ጎዳና እንደዚህ እንደሚወራውም አይደለም፣ ከባድ ነው። ፍርዱም ዝናቡም የሚደርስብህም ነገር አለ፣ ብዙ ነገር አለና ብቻ እግዚአብሔር የተመሰገነ ይሁን። ከባድ ህይወትን ያሳለፍኩ እንደ አንድ የአዲስ አበባ ልጅ እንደ አንድ የሽሮ ሜዳ ልጅ ለምን የጎዳና ህይወትን ምርጫ አደረክ? ለምሳሌ ገንዘቡንም ብጨርሰው ዛሬ ላይ ምንም ባይኖረኝም ወደ ቤተሰብ ብጠጋ ሌሎች ጓደኞቼ ጋር ተጫዋቾች ጋር ደውዬ እዚህ ሁኔታ ውስጥ ነው ያለው፣ ታግዙኝ፣ ደግፉኝ፣ ይቺን ክፉ ቀን አብረን እንሻገራት የሚል ሀሳብ በጊዜው አልመጣልህም ነበረ? በጊዜው አልመጣልኝም ሳይሆን መጥቶልኛል። እንደው በጣም ከመቸገር የተነሳ ስልኬ 11 ቤት ነበር እና ስልኬ 11 ቤት ነበር። ስልክ ደግሞ የዛኔ ሲም ደግሞ ስም ማዘዋወር ትችል ነበር እና ሲሙን አዘዋውሬ ለሌላ ሰው እንትን ብያለሁ እና ከዛ በኋላ እነዛን ስልኮች እንዴት ላምጣቸው? ብዙ ማውቃቸው ጓደኞች አሉ፣ ብዙ ከምነግር አሁን ብሔራዊ ቡድን ያሉት ምናምን ብዙ ከኔ ጋር የተጫወቱ ልጆች አሉ። ሙሉ ብሔራዊ ቡድን የተጫወቱ ልጆች አሁን ከኔ ጋር አሉ። አሁን ብያለሁ እነ አዲስ ህንጻ እነ ባይሉ ቱሳ እነሱ ብዙ ሰዎች አብረን ነጌታና አብረን ነበርን ሴካፋ ታንዛኒያ ላይ በተደረገው ውድድርና የነዛ ስልኩላ ምናምን ነገር እዛ ላይ ነበር ሴቭ የተደረገው። ከዛ በኋላ ኬት ላምጣው? የሸጥኩለትም ሰው በጣም የሩቅ ሰው ነበር በጣም በቃ ከዛ በኋላ እንዴት ላምጣ? ደግሞ ከዛ በኋላ ደግሞ ከወደኩም በኋላ ጎዳና ከወደኩም በኋላ ብዙ ሰዎች መንገድ ላይ ጎዳና ላይ ያገኝ ነበር
ሲሄዱ ማለት ነው። እና በዛ ኮንዲሽን እንዲላገኛቸው የሚል ብዙ ሰዎች አሳልፋለሁ። ብዙ ሰዎች ብዙ ተጫዋቾች መንገድ ላይ ያዩዋቸው ቢያንስ ይደነግጣሉ፣ ቢያንስ ቢያዩኝ ይደነግጣሉ ብዬ ምክንያቱም እኔንም የሚያውቁኝ በዚህ አንግል ስላልሆነ በጣም ከባድ ነው። የጎዳና ህይወት ከባድ ነው። ከሰው ያስርቃል፣ ከሰው ያሸሻል እና በጣም ነገር በላይ በጣም ከባድ ነበር። አይዞኞሽ ስሜት ይገባኛል። አሁንም ደጋግሜ የምነግርህ ይህ ክፉ ቀን ያልፋል፣ ነገሮችን እንሻገራቸዋለን። መድኃኔዓለም በሰው በኩል ታሪክ የሚቀይር አምላክ ነው አይደል? እውነት ነው። ነገሮችን ያስተካክላል ብዬ አስባለሁ። በጊዜው አግኝቶ የማጣቱ ስሜት፣ ከፍታውን ያየው ተሾመ ውሼ ዝቅታውን ያውም የጎዳና ህይወቱን ሲጀምር የስሜት ትግሉ እንዴት ያለ ነበረ? ከራስ ጋር ያለው ሙግት፣ እስኪ እባክህን ያንን ስሜት ብታጋራኝ ደስ ይለኛል። በነገራችን ላይ እውነት ነው፣ ከፍታን አይቶ ዝቅታ ማየት በጣም ከባድ ነው። ወላ እኔ በጣም መናገር የምፈልገው ራሴን እስከ መጥላት ደረጃ ደርሼ ነበረ። ወላ ራሴንም ለማጥፋት ሞክሬ ነበር። ራስ ላይ መወሰን ስሜቶች ይመጡ ነበረ። በጣም ከአንድም ሁለት ሶስት ያልኩ እንደውም አሁን እንደነገር የሆነ ሰዓት ላይ እንደውም በብሎኬት አሁን አልተሰፋሁትም ጭንቅላቴ በሙሉ ብሎኬት ጭንቅላቴን እንትን ብዬ ነበር። ያን ቀን አረሰውም በህይወቴ ብሎኬቱን አንስቼ ጭንቅላቴ ልፈርክሽ ነበር። ከባድ ጊዜ። ተስፋ የመቁረጥ ስሜት ውስጥ ተስፋ ጭራሽ እኔ እንደዚህ አሁን ዛሬ ላይ እንደዚህ አወራለሁ ብዬ ማሰቤም አላውቅም። በምን ነበር ግን የምትጽናናው? እንዲህ አይነት ስሜት ውስጥ ስትገባ ወደ ራስ መለስ ስትል ምን ስታስብ ነበር የምትጽናናው? በምጽናናው እንደሆነ ታውቃለህ፣ አንዳንዴ እንድኖርም የሚያደርገኝ ልጅ አለች። ልጄ ጋርም ከኔ ጋር ባትኖርም ከእናቷ ጋር ነች እና እሷ ደግሞ መታም ከዚህ በፊት አታኛለች። እኔ ያለሁበት አይታወቅም፣ አድራሻም የለኝም። ዛሬ እዚህ ነህ ስትለኝ ነገ እዛ ነው የማድረው። ወይም ጎዳና ህይወት ከባድ ነው እና አታኝ እንደሄደች ብዙ ነገር ነገር እና የመኖሬ ምክንያት ቤትም አንዳንዴ አልፎ ከስንት አንዴ ስደውል ልጅ መታ ነበረ እንደዚህ አጣች 2 ወር ፈልጋ አጣች ሲባል በቃ ልጅ እንደዚህ እየፈለገችኝ የሚል በቃ አንዳንዴም የመኖሬ ምክንያት እሷ ነች ብዬ ነው የማስበው፣ ጩጫ ነች ብዬ ነው የማስበው። እና አሁን ካገኘኋት እራሱ ረጅም ጊዜ አይዞኞሽ እረዳለሁ። ስሜት እንደሚፈትን ነገሮች ከባድ እንደሆኑ እንደ ወንድ ልጅ እንደ አንድ ወላጅ ስሜትን እረዳዋለሁ። ብቻ እግዚአብሔር ይመስገን መኖሬ ምክንያት በቃ እሷ ነች። አሁንም በቃ ብቻ ካገኘኋት እራሱ ረጅም ጊዜ ረጅም ዓመታት ውሼ አሁን ስትነግረኝ እንጂ ልጅ እንዳለ አላውቅም ነበረ። ሌላም ሰው የሚያውቅ አይመስለኝም። ልጅን መቼ ነው የተወለደችው? በተጫዋችነት ዘመን ይመስለኛል አይደል? አዎ የልጄ የወለድኳት 1100 ለምን 2002 ምናምን ነው። 2002 ላይ ነው የወለድኳት። 2002 ላይ ነው የወለድኳት። ባንክ ቤት እያለ ማለት ቤት እያለሁ ነው የወለድኳት። አዎ ልጄን 2002 ባንክ ቤት እያለሁ ነው የወለድኳት። አብራችሁ ትኖሩ ነበር? አዎ የሆነ ሰዓት ተከራይተን እንኖር ነበር ምናምን። ከዛ በኋላ ነው ነገሮችም የተቀየሩት። እኔም እዛ ከዛ በኋላ ነው ነገሮችም የተቀየሩት። ያው አሁን ያለሁበት ነገር ብቻ ከእናቷ ጋር አሁን ከእናቷ ጋር ነው ያለችው። እስከ የት ቤት ነበር አብራችሁ? ባንክ ቤት ኤልፓን ቤት አብራችሁ ነበራችሁ? ባንክ ቤት ኤልፓ ቤትም አብረን ነበር። አንድ ላይ አንድ ቤት ውስጥ ኖሩ ነበር? ተከራይተን ነበር የምንኖረው። ኮተቤ ነበር የምንኖረው። ኮተቤ 02 ብረታ ብረት ካምፑም እዛ ስለነበር መብራት ኃይል ወደ ሲቪል ሰርቪስ ጋር ስለነበር እኔም ከካምፕ ወጥቼ ወደ ቤት ለመሄድ ይመችኛል። ቅርብ ነበር የዛኔ እስከ 2007 ምናምን። ከዛ በኋላ ነው ከአዳማ ከገባው በኋላ ነው አዳማ ቆየው 3 ወር። ከዛ በኋላ ነው ብዙ ነገር በቃ እንትን ያለው የተበላሸው ምናምን። አዳማ ከገባ በኋላ ነው ከልጅ እናት ጋር የተለያያችሁ? ወደ ልጄ እናት ወደ ቤቷ ገባች። እኔም ወደ እንትን ሄድኩ። ከአዳማ በኋላ ፋሲል ሄድኩ። ኦኬ አዲስ አበባ ልጅ ናት? አዲስ አበባ ልጅ ናት። እስከ 2007 አብራችሁ ከነበር ልጅን በደንብ አሳድጋታል ማለት ነው? በደንብ ያኔ ጥሩ ተከፋይም ስለነበርክ ጥሩ ነገር ውስጥ ስለነበርክ እንደ አባት መቼም በደንብ ትንከባከባት ነበር? በጣም አሁንም በነገራችን ላይ የምኖረው ሱሬ በቃ ለእሷ ነው ብዬ ነው የማስበው። እኔ አሁን ስለ ራሴ ህይወት ምንም ብዙም አያስጨንቀኝ። እሷን አሁን ባገኛት ራሱ በማለት በቃ ረጅም ዓመት አግኝቻት አላውቅም ብያለሁ።
ሁሌ አሁንም ፎቶ ነው የተላከልኝ፣ ቪዲዮ እንትን ፒክቸር ነው የተላከልኝና ያው እንዳገኛትም ምናምን ነገር በቃ ብቻ እሷን ማግኘት ፈልጋለሁ። ረጅም ዓመቴ ነው ማለት ብዙ ዓመት ነው መቼስ 8 ዓመት 10 ዓመት በጣም ብዙ ነው። ለመጨረሻ ጊዜ ያያት ስንት ዓመቷ ሊሆን ነው? በቃ ቢያንስ 16 8 ዓመት ምናምን አብረን ነበር ነው 8 ዓመት 16 ዓመቷ ነው 16 ዓመቷ ነው አሁን 16 ዓመቷ ነው 16 ዓመት ነው ይሆናል። 8 ዓመቷ ላይ ምናምን ነው 8 ዓመቷ ላይ ምናምን ነገር እስክትለያዩ ድረስ አሁን ፎቶ ይላክልኛል እንዳትረሳት ምናምን ፎቶዋን ምናምን አሁን ፎቶዋን ታይ በጣም አድጋለች። በቁመትም ያው በእኔ ነው የወጣችው። ቁመቷም በጣም ረጅም ነው። እዚህ ከለኔ ትደርሳለች። እስከ 8 ዓመቷ ግን እንደ አባት አጣጥማት አይቻታለሁ። ቅድም የሚያሳየው ፎቶ የ3 ዓመት ያላታ እግዚአብሔር ይመስገን። እስከዛ እድሜ ራሱ ልጅ የሚልበት እድሜ ላይ ራሱ ማሳደግ ደስ የሚል ስሜት አለው። በጣም እግዚአብሔር ይመስገን። ቢያንስ መጽናኛ አለኝ፣ ደስ የሚል ማረፊያ መጽናኛ አለኝ። ልጅ የማይክድ የማይቀየር ቀን ጠብቆ ጀርባ የማይሰጥ ነው አይደለ? ከመድኃኒዓለም በታች እውነት ነው። ሁሉ ነገር ጓደኛም አንዳንድ ጊዜ ልክ እንደ መኪና ፍሬቻ ሳያበራ የት ሄደ የምትለው አለ። እውነት ነው። እንደ አባት አለው ማረፊያ ናቸው አይደለ? በጣም ከመነግር በላይ ድምጿን ስሰማ ራሱ የሚሰማኝ ስሜት ጭራሽ በቃ የተለየ ነው ከመነግር በላይ ማለት። ሌላውን በአካል ማግኘቱን ተውና ድምጿን ስሰማ በጣም የሚገርም ስሜት ነው የሚሰማኝ። የሚገርም በቃ እንደገና የተወለድኩ ያህል ስሜት ነው የሚሰማኝ። ረጅም ዓመት ነው ካገኘኋት። ያው አንዳንድ የራሱ እናቷን እንዳትረሳት ምናምን ነገር ልጅን ምናምን አድጋለች ፒክቸር ሜሴጅ ይላክልኛል። ያው ከነጮች ጋር ከፈረንጆች ጋር ምናምን ነገር ነው ብቻ ከባድ ነው እና እግዚአብሔር እድሜና ጤና ይስጣት ነው የምለው ባለችበት። አይዞኝ። እሺ እኔ ደስ ብሎኛል የእውነት በቃ በእንደዚህ አይነት ስብራት ውስጥ ራሱ ልጅ ስላለ በእንደዚህ አይነት ስብራት ውስጥ ራሱ መድኃኒዓለም መካሻ ስለሰጠ በጣም ደስ ብሎኛል። ኳስ መጫወት የራሱ የሚያስደስተኝ በቃ በሷ ነው። በኳስ ውስጥ ሆኜ ስለወለድኳት ወላ ስቴዲየም ይዣት ትገባ ነበር፣ እናቷም ትገባ ነበር። ትልቅ ውድድር በእውነት ከዛ እሷ ጥላፎቅ ትቀመጣለች፣ ጩጫዋን ይዤ ገባው ነበር። ሰዓት ልጆች ይዛችሁ ወደ ሜዳ ስትገቡ ይዛት ትገባ ነበር። አሁን የሆነ ሰዓት ላይ ከግብጽ ራስ አልወዳድ የሚባል ቲም ነበርና ከነሱ ጋር ስንጫወት እናትየው ጥላፎቅ ጩጫዋ ደግሞ እኔ ይዣት ምናምን ነገር የክብር እንግዶች አሉ ምናምን ሁሉን ትካለም በኋላ ነው መልሼ ወደ ጥላፎቅ መልሳት። ያ ስሜት ራሱ ውስጥ ያለ ፎቶ ግን አለ እንደዚህ አብራችሁን ትስትሉ ፎቶ አለ። ፎቶ እሱን ሜዳ ይዛት ስትገባ ሜዳ ይዛ ገባ። ልጆችም ያውቁ ነበር ተጫዋቾች ምናምን ሜዳ ይዛ ትገባ ነበር። እናትየው ጥላፎቅ ትቀመጣለች እና ጩጫዋ ምናምን ነገር ይዣት ገብቼ ነው ተመልሼ ለእናቷ ሰጥቼ። እናቷም ስቴዲየም ገብታ ታይ ነበር። ኤልፓም ባንክ ቤት እያለ ባንክ ቤትም እያለ አግብተህ ወደ እነሱ የርክበት አጋጣሚ ይኖራል አለ። በእርግጥ አግብቼ ምናምን ሳይሆን አሲስት አድርጌ ምናምን ነገር እዛ ጋር ያለው ነገር ምናምን ብዙውን ጊዜ ሜዳ ላይ እንደዚህ ብዙ ጊዜ መጡ ነበረ። አሁን ብዙ ጊዜ አሁን እንደዚህ አሁን ከማወራው ይልቅ ተመልካች ቢያወራው ነው አሪፍ ሁሉም ነገር። ምክንያቱም ለተመልካች ሁሉም ነገር ይታያልና ብዙ ነገር በቃ ብቻ ሜዳ ላይ እኔ እንደዚህ ለማውራት ሳይሆን እንደመጠጣ ሳይሆን ያው ብዙ እንትኖች ስለኔ ባልጠጣ ኢሳያስ ጂራ ብያለሁ። ኢሳያስ ጂራ በቃ ስለኔ ይጨነቃል የምልህ በቃ ትልቅ ደረጃ እንደምደርስ ያቅ ነበር ነው። ሁለት ቀን እሱ ካምፕ አንዳንዴ ቁጥጥር ምናምን ነገር ካደረገ በኋላ አንተንም ማሰር ነው ምናምን ነገር ይለኝ ነበር በቃ። እና ብቻ ቁጥጥር ቢደረግለት ደግሞ እንደዚህ ቢደረግ ሰውን ተቆጣጣሪ ብትችል ኖሮ ከዚህ ከእንትን ይወጣል ብሎ የሚያስብ ኢሳያስ ጂራ ለኔ ብዙ ነገር እናወራ ነበር ከእንትኑ ውጭ ማለት ነው። ተደውሎልኝ ምናምን ግቢ ሆቴል እናወራ ነበር። ስለዚህ ያኔ ኦሺ በሚባልበት ጊዜ ባለቤት ሜዳ ገብታ ያንተን ችሎታ ትመለከት ነበር። ምን ትል ነበረ ግን ስለ አቅም ስለ ኳስ ትወዳለች? በጣም ኳስ ትወዳለች። በነገራችን ላይ አስተያየት መስጠት እንደውም የሆነ ሰዓት ላይ ኢንተርቪ ሲደረግ የኢትዮጵያ ቴሌቪዥን ላይ ኢንተርቪ ሲደረግ ባንክ እያለሁ ኢንተርቪ ልደረግ ነው እና ኢንተርቪውን ተመልካቸው ብያት ያው ኢንተርቪው ስትደረግ ስልክን ስዊች ኦፍ አድርገን የምትገባው። ከዛም ገብቼ ከኢንተርቪው በኋላ ስመለስ ያው የእንትን ልጅ ናት የቡልጋሪያ ልጅ ናት አሁን ገርጂን ያለችው። በራሱ በኢንተርቪው ልብስ ነበር ወደዛ ሄድኩት እና ጩጫም ዛኔ ነበረች ምናምን ኢንተርቪውን አየሽ ይላታል። አይ መብራት የለም
አላየሁትም ብላኝ ነበርና የዛ ሰዓትም አውቃ እንደነበርና እንዳትጎርር ብዬ ነው አሪፍ ኢንተርቪው ነው ምናምን ነገር ነው የሚል አራዳ የከተማ ልጅ ስለሆነች የከተማ ልጅ ነች ምናምን በጣም ደስ ብሎኛል። ማለት እንዲህ ያለ ስብራት ውስጥ ሆነ ራሱ ልጅ ስላለ ያው የ16 ዓመት ልጅ በጣም ደስ ይላል። በጣም ስለ ልጅ አውርቼ ራሱ ካልጠግብም ነው የምልህ። ስለ ልጅ ስሟ ማን ነው? ማርያ ትባላለች። ማርያ ተሾመ ሙሽት። ማን ያወጣላት? ማዘርየው ናት። እናትየው ነች። ክርስትና የተነሳችው ሽሮ ሜዳ ኪዳነ ምሕረት ነው። ሽሮ ሜዳ ኪዳነ ምሕረት ነው። እንጦጦ ኪዳነ ምሕረት ማለት ነው። አንድ ፎቶ አምጥተልኝ ነበረ ስንገናኝና ይሄ ፎቶ መቼ ነው? በኋላ ላይ ለተመልካቾቻችን በደንብ እናሳያቸዋለን። ይሄ ፎቶ ማለት 2005 2007 ምናምን 2005 ምናምን 2006 2007 ይመስለኛል። 2005 ለምን 2006 ስንት አመቷ ማለት ነው? አዎ እዛ አካባቢ 2006 አካባቢ ነው። ቅድም ፎቶውን ብቻ ነበር ያየሁት። አሁን ግን የዋረፍት ውሃ እንድትጠጣ እረፍት እያደረግን ከጀርባው አንድ ጽሁፍ አየሁ። እኔ ራሱ ረስቻለሁ። በፊት ነው የጻፍኩት እንዳለ ግን ቅድም ስትሰጠኝ አላየሁትም ነበር። እኔ ራሱ በፊት አሁን እንደዚህ ስታደርገው ነው ያየሁት እንጂ በፊት ነው የጻፍኩት። ያው የመኖሬ ምክንያት አንቺ ነሽ ምናምን የሚል ነገር ነው እሱ ላይ ፎቶ ላይ። ክብሯትና ክብሯን በምን ልክ እንዴት እንደማስረዳቸው አላቅም። አሁን ነው የመኖሬ ምክንያት ይላል ማርያ ተሾመ ወሼ። ማርያ የኔ ሁሉ ነገሬ ነሽ፣ የመኖሬ ትርጉም፣ በምወደው ስራ ያተረፍኩሽ አንቺና አንቺ ብቻ ነሽ። ሳላስብሽ የዋልኩበት ቀን የለም፣ ናፍቀሽኛል። ማር እመጣለሁ በሰላም በጤና ፈጣሪ ያሳድግሽ። በጣም ስሜት ያንን የጻፍከው እሺ? ረጅም ጊዜ ሆኖታል። ረጅም ጊዜ ሆኖታል። ዛሬ ሳይሆን የተጻፈው በጣም ረጅም ጊዜ ሆኖታል። ያን የፎቶ በተነሳ ጊዜ የጻፍከው ወይስ ከዛ በኋላ ይመስለኛል? ከዛ በኋላ ነው የተጻፈው። ከልጅ እናት ጋር ከተለያየ በኋላ ነው የተጻፈው። አሁን እንዳልኩ ቅድም ጎዳና ምናምን ነገር እንትን ካልኩ በኋላ ነው። እና በቅርብ አይተህ ታውቃለህ? አይ ፎቶ ብቻ ነው። ፎቶ በቪዲዮ ተልኮልኝ ምናምን እና ደግሞ ድምጿን ሰማ ራሱ ያለኝ ስሜት ትልቅ ነገር ነውና ድምጿን የሰማሁት በአካል እስካሁን አላገኘኋትም። በስልክ አውርታታል? በስልክ አውርቻታለሁ። አንዴ አውርቻታለሁ። ስልክ አሜሪካ ነው የምትኖረው? ውጭ ትመላለሰች። እናትየው ውጭ ትመላለሰች በአሁኑ ሰዓት። የልጅ እናት ውጭ ትመላለሰች። ማርያ ሴት ነው ያለችው? ማርያም ውጭም ትሄዳለች። አንዳንዴም በፊት የምትኖርበት ቤት አሁን የማውቀው ቤት በፊት የማውቅበት ቤት እዛ ሲሄድ እዛ አይደለም ሌላ ቦታ ነው የምትኖረው ያው ስባል ይገባኛል። ያው ሚስቴ አሁን ሌላ አግብታለች መሰለኝ። ከባድ ነው እና ሌላ አግብታለች መሰለኝ እና እዚያ በፊት ቤቷ አይቷ ቤት ሲሄድ አላገኛትም። በስልክ ነው። በእርግጠኝነት ይህንን ቆይታችንን ማርያም የማርያም እናት አይተውት እንደምትገናኙ ተስፋ አደርጋለሁ። እግዚአብሔር ያውቃል። እስቲ እግዚአብሔር ሁሉ ነገር ቻይ ነውና ደግሞ እንደሚሆን ይሆናል። እግዚአብሔር ቻይ ነው። ምክንያቱም እዚህ ዛሬ ላይ እዚህ መጥቻ እንደዚህ ያወራለሁ በህይወትም እንደዚህ ተኖራለሁ ብዬ ማስቤም አላውቅም። የሁሉ ነገር እግዚአብሔር ስራ ነውና ያው ልጄንም እንደሚያገናኘኝ ከፈጣሪ ጋር ነው እርግጠኛ ነኝ። ፈጣሪ ያውቃል። እሺ አንተ ታላቅ ነህ፣ ከፍታውንም ዝቅታውንም ተመልክተዋል። ስለ ህይወት ካንተ እንጂ የምሰማው እኔ ላንተ የምናገር አይደለሁም። አንድ ታናሽ ብላቴና ነኝ። በእርግጠኝነት ግን አንድ ነገር ልነግር እፈልጋለሁ። ሁሉ ነገር እዚህ ምድር ላይ በመድኃኔዓለም ፈቃድ ነው። ይሁን ሲል ይሆናል አይደለም? እርሱ ያልፈቀደው አንዳችም የህይወት ምዕራፍ የለንም። ሁሉም የህይወት ገጻችን የሚነበበው የሚገለጠው በእርሱ ፈቃድ ነው። እስትንፋስን የሚሰጥ ማን ነው? ክርስቶስ ነው። አስበዋል? የሰው ልጅ እስትንፋስን ቢሰጥ አስበዋል? ስለዚህ ታሪክ ይቀይራል። እኔ ምስክር ነኝ። ታሪክ ይቀይራል። ብዙዎች ምስክር ናቸው። መድኃኔዓለም ታሪክ መቀየር የሚችል አምላክ ነው። ስለዚህ አይዞኝ፣ ነገሮች ይስተካከላሉ። በእርግጠኝነት የቆይታችን ብዙ ሺዎች ጋር ይደርስና ማርያም ተመልክታው አባቴ ብላ ኮንታክት ታደርጋለች፣ ታገኛለች። የማርያም እናት ታይዋለች ብዬ ተስፋ አደርጋለሁ። እስኪ አሁን ያለበት ሁኔታን በተወሰነ መልኩ ለፖድካስቱ ቤተሰቦች አሁን ምን ውስጥ ነው ያለው?
ምን ላይ ነው ያለው? እስኪ በደንብ ንገረን። አሁን ያለበት ሁኔታ ያው የራሴ የምለው ነገር ምንም ብዙም ነገር የለኝም እና አንዳንድ ጓደኞች አሉኝ ምናምን ነገር። አሁንም ደግሞ በቅርብ ባለፈው ነገር የነበር ሱሬ ታምሜ ነበር ምናምን ነገር የተነሳሁት። አሁን ብዙ ነገር ምናምን ነገር ምንም የራሴ የምለው ነገር የለኝም። ብቻ አሁንም ጎዳና ነህ? አሁንም በቃ እንደዛ ነገር ውስጥ ነኝና ብቻ ከዚህ ህይወት መውጣት ፈልጋለሁ። ከፈጣሪ ጋር ነው የምለው። እኔ ብንፈልገው በቃ የሰዎችን ትንሽ ትብብር ምናምን ፈጣሪ ከረዳኝ ቀድመን ብያለሁ። እኔ የምፈልገው አብዛኛውን ጊዜ ነገር ያለው ጃል ሜዳ ነው ብሎ ብያለሁ። ያደግኩትም በኳስ ነው፣ የኖርኩትም በኳስ ነው። አሁንም ኳስ ከመመልከት ወደ ኋላም አልልም እና ከዚህ ህይወት ወጥቼ እግዚአብሔር ከፈቀደ አሁን ወደ ኳስ ተጫዋችነት መለሳለሁ ሳይሆን ወደ አሰልጣኝነት ኮርስ ወስጄ በቃ ልጆችን ይዤ አሁን ቅድም ብያለሁ እንደነ ዳዊት እስጢፋኖስ ምናምን ብዙ ልጆች አሉና አያለሁ። እንደዚህ ባንደዋወልም አያለሁ እና እንደዚህ አይነት ህይወት ውስጥ ነው መግባት ፈልገውና አሁንም ያለሁበት ህይወት ቢያንስ የሚያግዘኝ ሰው ብቻ ነው የምፈልገውና ከዚህ ህይወት ደግሞ ከፈጣሪ ጋር ከዚህ ህይወት በቃ መውጣት ነው የምፈልገውና እግዚአብሔር እንዲረዳኝና ሰዎችም እንዲተባበሩኝ የኳስን ተመልካቾችም አሉ በኳስ ውስጥ አሁንም ያሉ ሰዎች አሉ። ምክንያቱም ሰው ነው ቋሚ የለምና ሰው ደግሞ ይወድቃል ይነሳል እና ደግሞ እኔ እንደምነሳም ውስጤ ይነግረኛል እና እምነትም አለኝ በፈጣሪና እግዚአብሔር ደግሞ ከዚህ እንደሚያወጣኝ እኔ እርግጠኛ ነኝ። ብዙ ደጋግ ሰዎች ሰባተኛ ፖድካስትን ይከታተላሉ፣ ሀገር ውስጥ ያሉ ከሀገር ውጭ ያሉ። ይህንን ቆይታችንን ተመልክተው ከስር የባንክ አካውንት እናስቀምጣለን። በእርግጠኝነት ያ ጀግና ያ ልባም ያ ኮከብ ግራኝ ተሾመ ወሼ የእግር ኳስ ህይወት በእድሜ የሚወሰን ቢሆንም ተጫዋችነቱ ቢያመልጥም በፈለከው የህይወት መስመር ውስጥ እንድትመጣ በእርግጠኝነት የራሳቸውን አስተዋጽኦ ያደርጋሉ ብዬ አስባለሁ። ከስር አካውንትን እናስቀምጣለን ተሾመ ወሼ በሚለው በሱ ያገኘዋል ብዬ አስባለሁ። እንቀጥልና በኋላ ላይ ማሳሰቢያ ስለምንሰጥ ታዲያ የዕለት ተዕለት መቼም መብላት አለ መጠጣት አለ። እንዴት ነው አሁን ላይ በምንድን ነው ሌላ ገቢ አለ? የምትሰራው ስራ አለ? የምትሰራው ገቢ የለም። በነገራችን ላይ አሁን ምን እግር በቃ ሰዎች አንዳንድ ደጋግም ሰዎች ምናምን ነገር አይጠፉም። ምክንያቱም እንደዚህ ላይፍን አይቀይር እንጂ ቢያንስ ትንንሽ ነገሮችንም ሰው ከልቡ ከሰጠ ትንሽ ነገር ይባል የለምና በቃ የዕለት ጉርስ የሚሰጥ ሰው እኔ ደግሞ ያንን አልጠብቅም። እኔ አሁን መንጃ ፈቃድ አለኝ በነገራችን ላይ አለ መንጃ ፈቃድ አለኝ። መንጃ ፈቃዴም ደግሞ አሁን ያው ማሳደስ እንኳን ስላቃተኝ ብቻ ማለት ነው 4 ወር አልፎታል መንጃ ፈቃዴ 4 ወር አልፎታል መንጃ ፈቃዴ ነው ማለት ነው። እና ኢቨን እንኳን ሌላውን ተሆነ ቅድም ያልነገርኩ ነገር አለ። በ400 ብር የቀን ስራ 49 የሚባል ሰፈር ሰርቻለሁ። የቀን ስራ ማለት ኮንስትራክሽን ውስጥ ማለት ነው። እና እዛም አያውቁኝም ብዬ ነው ያንንም ስራ ነው የምሰራውና ብቻ ትሪት ያደርጉኝ ነበር ነው ማለት ያውቁኛል ማለት እኔ አንዳንዴ ኳስ መጫወት የሚያስደስተኝ ነገር እሱ ነውና ከባባድ ነገር ሳነሳተው አንተና አትሸከም ያንተ አትሸከም 6 ወር ሰርቻለሁ። የቀን ስራ መቼ ማለት ነው? አሁን የዛሬ 2 ወር ምናምን ነገር ባለፈው ነው ለ6 ወር ማለት የቀን ስራ ሰርቻለሁ። 49 ማለት ሀያት ነው። ሀያት 49 ለ6 ወር የቀን ስራ ሰርቻለሁ። ለ6 ወር ማለት ነው። በቀን ስንት ይከፈለ ነበር? በቀን 400 ብር ይከፈለኛል ምናምን ነገር የቀን ስራ ሰርቻለሁ። 6 ወር የቀን ስራ ሰርቻለሁ። እነሱ እዛ አካባቢ ያሉት ትሪት ያደርጉኝ ነበር። ኢቨን እንኳን እዛ ጋር ሼኮ ነው ሼኮ ነው እንዴ የኔን አሸከም እሱ የኔን አሸከም እና እነሱን ማመስገን ሁላ በቃ ምርጥ ከኔ ጋር የሚሰሩት የቀን ስራ ምርጥ እንትኖች ነበሩ ማለት ነው። ከሰፈሬ ቃርቅ ያለው በይ እዛ ነበር የምሰራው። አሁን ትንሽም ስላመመኝ ነው ምናምን አልቻልኩም። ትንሽ ሸክም ምናምን ስላለው ሸክም አለው ምናምን አርማታም ነገር አለ ምናምን ብዙ ነገር 6 ወር ሰርቻለሁ። ከባድ ነው ብቻ እግዚአብሔር ይመስገን። አይዞኝ እሺ፣ ቃል እገባልሃለሁ ከመድኃኒዓለም ጋር ነገሮች ይቀየራሉ። ይህንን ፖድካስት የሚከታተሉ በጣም ደጋግ ሰዎች አሉ፣ እነርሱ ያገኙሃል። ክቡራትና ክቡራን ይህንን ቆይታችን እየተከታተላችሁ የምትገኙ ያ ጀግና ያ ልባም ያ ኮከብ ግራኝ ተሾመ ወሼ ዛሬ እንግዳይ ነው። እስኪ ባካችሁ በታላቅ ትሕትና ነው የምጠይቃችሁ ይህንን ኮከብ ይህንን ጀግና ወደ ቀድሞ መንገዱ እንድንመልሰው የሚፈልገውን ስራ እንዲሰራ ለሰባተኛ ፖድካስት ምን እናድርግ የምትሉ ደጋግ ሰዎች እንዳላችሁ አውቃለሁ። ከተለያየ ሀገር የምትደውሉ
ለተሾመ ኦሼ የሆነ ነገር አደረጋችሁ ማለት ለእኛ በአንድም በሌላም እንዳገዛችሁን ነው የምናስበው። ስለዚህ ባካችሁ ኦሼን ከስር በምናስቀምጠው አካውንት አለንልህ። ወድቆ መነሳት የወንድ ልጅ አንዱ መገለጫ ነው እንደምትሉት ተስፋ አደርጋለሁ። ኦሼ ደስ ብሎት በቀጣይ ሲመጣ ቀን ወጣልኝ፣ መድኃኔዓለም አሰበኝ፣ ታሪክ የተቀየረ ከስተት የተማርኩኝ እንደሚል ተስፋ አደርጋለሁ። እባካችሁ መልእክቴን አድርሻለሁ። በእርግጠኝነት ነገሮች ይቀየራሉ። እሺ የሆኑ ገንዘቦች ምናምን ሲገቡ ግን እንደ ሎጥ ሚስት ወደ ኋላ የመመልከት ነገር አይኖርም አይደል? ኧረ በጭራሽ ወደ ሱስ ወደ ሌላ ነገር በጭራሽ። አሁን ቅድም ነገር ያለው ያ አንዳንዴ መውደቅም ለበጎ አስተምሮኛል ማለት ነው። በቃ ላይፍ አስተምሮኛል በጣም ከምነግር በላይ በቃ ላይፍ በጣም አስተምሮኛል። እንደዚህ መናገር ራሱ ይከብዳል እና አስተምሮኛል። ከዚህ ህይወት መውጣት ብቻ ነው የምፈልገው። ዝቅታውን በደንብ አይተዋል። በደንብ አይቼዋለሁ። 8 ዓመት ማለት በጣም የሰው ፊት ምን ያህል እንደሚያቃጥል ተመልክተው በጣም ከምነግር በላይ እንደዚህ ሰው ባይናገሩም እንደዚህ በገጽታ የሰው ፊት ታያለህ። ስለዚህ በጣም ከባድ ህይወት ነው የኖርኩትና ስለዚህ በፍጹም ነገሮች አሁን ገንዘቦች ቢገቡ ሰዎች የቻሉትን ቢያደርጉ ወደ ኋላ መመለስ የለም። በጭራሽ እንደውም ብቻ አርአያ ሆናለሁ ብዬ አስባለሁ። እንደው ከዚህ ህይወት ወጥቼ አርአያ ሆናለሁ ለሰው ብዬ አስባለሁ። ደጋግ ሰዎች የቻሉትን ያደርጋሉ። በምናስቀምጠው አካውንት የኢትዮጵያ እግር ኳስ ተጫዋቾች ማህበር እነ ፍጹም ገብረ ማርያም፣ እነ ኤፍሬም ወንደሰን፣ እነ ሸሪፍ ደግሞ ለነሱም ቆይታችንን ከጨረስን በኋላ እንደዋወላለን። በቀጣይ የኮቺንግ ስልጠና ሲመጣ ኦሼ ማለ የሚለውን ነገር ቀደም ሲል ያመሰገንካቸው አቶ ኢሳያስ ጅራ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት፣ አቶ ባህሩ ጥላውን የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ፣ አቶ ባህሩ ጥላውንም አቶ ኢሳያስ ጅራም ይኸው መልእክት አስተላልፈናል። ተሾመ ኦሼን ወደ መስመር መመለስ መቻል አለብን። ወደ ኮቺንግ መግባት ይፈልጋል። ስለዚህ ቃል መግባት ትችላለህ ማለት ነው። ወደ ኋላ በፍጹም ከምነግረው በላይ በቃ ብቻ እግዚአብሔር ይችላል። ደግሞ እንደዚህ እንደሚስተካከልም ሁሉ ነገር ፈጣሪ እንደሚያደርገው አምናለሁ። የኢትዮጵያ ሕዝብ ምርጥ ሰው ነው። የኢትዮጵያ ሕዝብ ከምነግረው በላይ ውጭም ያሉ እዚህም ያሉ ምርጥ ናቸውና ደግሞ ከዚህ እንደምወጣ በእግዚአብሔር ስም እርግጠኛ ነኝ። እኔም ጸሎቴም ፍላጎቴም ያ ነው። መድኃኔዓለም የሚጨመርበት እሱ ካልፈቀደ የሚመጣው እንኳን አይጠቅመንም። እሱ ሲፈቅድ ብቻ ነው የሚሆነው አይደለም? ኦሼ ይህንን ማሊያ ለብሰህ ተጫውታል፣ አገርን አገልግልሃል፣ የዜግነት ክብር ብለህ በታላቅ ኩራት ካምቦሎች ላይ ዘምረሃል። መቼ ነበረ በብሔራዊ ቡድን ደረጃ የተጫወትከው? በብሔራዊ ቡድን ደረጃ ታንዛኒያ ላይ የተዘጋጀው ሴካፋ 3ኛ ምናምን ወተን ወደ 77 ሺህ ብር በዛ ሰዓት ትልቅ ብር ነበር ሽልማት 2003 ላይ ነው ማለት ነው። አይልፓ እያለሁ ታንዛኒያ ነበር። እነ ሽመልስን በቀለም ነበሩ፣ እነ ተስፌ ቆቦ፣ እነ ጀማል ጣሰው፣ እነ ብዙ እነ ጌታነህ ከበደ ነበሩ፣ እነ አዳነ ግርማም ነበሩ። የዛ ሰዓት ምናምን ማን ነበር አሰልጣኙ? አሰልጣኙ ኦኔራ የእንግሊዛዊ አሰልጣኝ ኦኔራ እሱ ነበር እና ምርጥ ቲም ነበር። በጣም ምርጥ ከሚገርም ቲም ነበር እና ለዚህ እንትን በመጫወቴ በጣም በህይወት ያስደስተኛል። ለሀገር እንደመጫወት የሚያስደስት ነገር በህይወት ውስጥ ደግሞ የለም። ምክንያቱም ማንም ተጫዋች ብትጠይቀው መጀመሪያ ክለብ ይላል፣ ከዛም ብሔራዊ ቡድን ነው እና ለብሔራዊ ቡድን በመጫወቴ በጣም ከፍተኛ ደስታ ነው የሚሰማኝ። ደስ ይለኛል። ሀገሩን ያገለገለ በታላቁ ኩራት የሀገር ጥሪን የተቀበለ ጀግና ህይወት እንዲህ ያለ ዝቅታ ላይ ስታስቀምጠው ልብ ይነካል። ስሜት ይረበሽ ነበር። ሀገሬን እንደውም አንድ ሰው ሲነግረኝ ምን አለኝ፣ ሀገሬን ያገለገልኩ ሰው ጎዳና ላይ ፖሊሶች ምናምን ሲይዙ ሀገሬን ያገለገልኩ ሰው ነኝ የሚል ቁጭት ሁላ ውስጥ ነበር አይደለም? እውነት ነው። እስኪ እንዴት ነው ያ ነገር? እንዴት መሰለ፣ ያው ጎዳና ስትሆን ሁሉ ነገር አይሟላልም። ያው ልብስ ሲቆሸሽ ልብስ ያለበት ኮንዲሽን ዙር ማንም ልብስን ነው እንጂ የሚያየው ያለበትን ላይፍ አይጠይቅም። እና ወላ ተመትቼም አውቃለሁ፣ ተደብድቤም አውቃለሁ። እኔ እኮ ሀገሬን ያገለገልኩ ነኝ ብዬ ቅድም ነገር ያለው ብሎኬት ጭንቅላቴ ላይ አፍርሻለሁ። በጣም በቃ አንዳንዴ ነርቨስ የምትሆኑ ነገር አለ። ሀገርን አገልግለ ወንጀል ሳሰራ ያለምንም ጥፋት ወንጀል ሳሰራ እንደማንም ነገር ስትነዳ ምናምን ስትመታ ያስጠላል።
ለሀገሬ እኮ የተጫወትኩ ሰው ነኝ ምናምን ነገር እንደውም ትዝ ይለኛል አንዱ ድሮ ነው ብሎኛል። እና በህይወቴ ያንን ነገር አልረሳም። ድሮ ነው አሁንማ ሌባ ነህ እንደዛ ብሎኝ በዛ የተነሳ ነው ብሎኬት ጭንቅላቴ ላይ ያፈረስኩትና እግዚአብሔር የተመሰገነው ያው አሁን ኖርማል ነኝ። እዚህ ደረት ላይ ያለው ሸንተረር ቅድም እያሳየኝ ነበረ። ምንድን ነው? ያው አሁን እንዳልኩ ምንም አላጠፋውም። እንደዚህ ሲወስደኝ አጋጣሚ ቆርቆሮ ምናምን ነገር አገኝና በሱ ነው ራሴን እንደዚህ ሰውነቴ እንደዚህ ያደረኩት። ስለዚህ ፖሊሶች ሲይዙ ነው? ምንም አላጠፋውም። ፖሊሶች ምናምን ነገር ምንም ሳይዙ እንትን ሳላደርግ ነው ፖሊሶች ምናምን ነገር ይዞኝ በቃ ጭንቅላቴ ላይ ብሎኬት ባገኘሁት ነገር ምናምን ነገር ራሴን ምናምን ነገር መሞት ፈልግ ነበር በሰዓቱ። መሞት ፈልግ ነበር በሰዓቱ ባገኘሁት ነገር ነበር ራሴን እንትን ስለኝ። በቆርቆሮ ነው እንደዚህ ያደረኩት? በቆርቆሮ ነው እንደዚህ ያደረኩት። ቆርቆሮ ነበር አጋጣሚ በቆርቆሮ ነው እንደዚህ ያደረኩት እና እዚህ ጋርም አለ ሁላ እዚህ ጋር ሰውነቴ ላይ እና ብቻ አልፏል። እና አንዳንዴም መናገር የምፈልገው ነገር የሰው ልጅ በልብስ አይለካም ነው። በልብስም አይገመትም። እና ሰውን ቀርቦ መጠየቅ ነው፣ ቀርቦ ማውራት ነው። ልብስ የለበሰ ሁሉ እንትን አይደለም፣ ልብሱ የቆሸሸ ሁሉ ደግሞ እንደዚህም አይደለም። እና ሰውን ወርዶ ማየት ታሪክ ነው። እኔም አሁን ወርጄ ስላየው ነው ያን ታሪክ የማውቀው። እና ብዙ ነገር አስተምሮኛል ያልኩህም ጎዳና ለዛ ነው። እሺ፣ ይህች ዓለም በጣም ከባድ ዓለም ናት። ለወንድ ልጅ ደግሞ ትከሻችንን ካላሰፋን መስቀሉ በጣም ከባድ ነው። እስከ ቀራኔው ድረስ ወንድ ልጅ ደህና ነኝ በሚል የውሸት ቃል ይህችን ዓለም ካልሸነገለ፣ ካልጀገነ፣ ልቡን ካላደነደነ በጣም ከባድ ነው። ወንድ ልጅ ባዶ ኪስ፣ ይህች ዓለም ፍጹም ልክ አይደለችም። ለዛ ነው ህመም የሚያመኝ፣ ለዛ ነው ስብራት የሚሰማኝ። ስለዚህ አይዞኝ መድኃኔዓለም አለ። ቅድም እንዳልኩ ነው፣ እሱ ከፈቀደ ብቻ ነው ሁሉ ነገር የሚሆነው። ደጋግ ሰዎች አሉ፣ ነገሮች ይስተካከላሉ። አይዞኝ እሺ፣ ወደ ኋላ መመለስ የለም፣ ነገሮች ይስተካከላሉ። ምናልባት በመጨረሻ እስከዚህ ሰዓት ድረስ አለው ያሉ ኦሼ ነገ መልካም ይሆናል ነገሮች ሲስተካከሉ እኛም አብረን ነገሮችን እናስተካክላለን ያሉ የምታመሰግናቸው ሰዎች ይኖራሉ ብዬ አስባለሁ። ምክንያቱም ከስቱዲዮ ውጭ እያወራኝ ነበረ አንዳንድ መልካም ሰዎች እንዳሉ። እድሉን ልስጥና እነሱን አመስግናቸው። ዙሪያ አመሰግናለሁ። በመጀመሪያ ያው ፈጣሪን ነው የማመሰግነው። ሲቀጥል ደግሞ ያው እናትና አባቴ ስቲል አሁንም አሉ በህይወት፣ ሁሌ አይዞ የሚሉኝ በስተርጅና እነሱ ናቸውና ከዛ በኋላ ደግሞ ብዙ ወዳጆችም አሉ። ብዙ ወዳጆች አሉኝ የሚረዱኝ ምናምን ብዙ ወዳጆች አሉኝ። አሁን ደስ የሚለኝ ሲዳማ ቡና እየተጫወተ ያለው ፍቅረ ኢየሱስ ብርሃኑ በቃ ከወንድሜ በላይ ችምስ ከምንም በላይ እና እነ ሳሙኤል ብርሃኑ አሉ መከላከያ ምናምን ነገር የተጫወቱ የሳሪስ ልጆች ናቸው። አሁን መብራት ያል ፎቶ ላይ እንዳየው ምናምን ነገር ነው። ሮቤል ግርማም አለ እና አሁን ሐዋሳ መሰለኛ ሐዋሳ ነው የሚኖረው። አሁን ሮቤል ግርማ ትዳር ይዞ አሁን ሐዋሳ ነው የሚኖረው። ልጅም ወልዶ ሐዋሳ ነው የሚኖረው። እንደዋወላለን አይዞ ምናምን ነገር። የሰው ልጅ በብር ብቻ መርዳት ሳይሆን በሀሳብ ነው አይዞ ማለት ትልቅ ነገር ነውና በቃ ሁል ጊዜ አለው የሚሉኝ እነሱ ናቸው። ሱሬ አንተንም ያው ምቴም ያገናኘኝ ምቴ ነው። ምቴ እግዚአብሔር ይስጠው። በጣም ከልብ ነው የማመሰግነው ነው። እግዚአብሔር ይስጥልኝ ነው። መተ እንዲህ ያለ የህይወት መንገድህን እኔን የመታኝ እንቅፋት እናንተን አይምታችሁ በሚል ስላጋራን ስላጫወትከን በዚህ ልክ ካንተ ጋር ቆይታ ስላደረኩ የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ እና እግዚአብሔር ይስጥልን። ይሄ ታሪክ ደግሞ እንደሚለወጥ ከፈጣሪ ጋር እርግጠኛ ነኝ። አመሰግናለሁ። መድኃኔዓለም ይፈቅዳል፣ ነገሮች ይስተካከላሉ። ቀደም ሲል እንዳልኩት ከስር በምናስቀምጠው አካውንት የቻሉትን ሁሉ ሰዎች ያግዙሃል። ውድ ልጅ ውድ ስጦታ ማርያም ይህንን ፕሮግራማችን ተከታትላ አባቴ ብላ እንደምታገኘ ተስፋ አደርጋለሁ። የማርያ እናትም በእርግጠኝነት እንደምታገናኝ ተስፋ አደርጋለሁ። ነገሮች ይስተካከላሉ። መድኃኔዓለም ታሪክ የሚቀይር አምላክ ነው። ነገ መልካም ይሆናል። በድጋሚ ስለመጣ እኔም አመሰግናለሁ። ክቡራትና ክቡራን፣ ይህ 7ኛ ፖድካስት ነው። የዛሬው እንግዳይ ያ ኮከብ ያ ድንቅ ተጫዋች በግራ እግሩ ስቴዲየምን ያስጨበጨበ
በኤልፓ ቤት፣ በባንክ ቤት፣ ፋሲል፣ አዳማ፣ ጅማ ቤት የምናውቀው የአገሩን ጥሪ ተቀብሎ ለብሔራዊ ቡድን መጫወት የቻለው ተሾመ ኦሼ እዚህ 7ኛ ስቱዲዮ ተገኝቶ አሁን ያለበትን አስቸጋሪ የህይወት መንገድ ትናንትና ላይ ያሳለፈውን የህይወት ጉዞ ለ7ኛ ፖድካስት ቤተሰቦች በዚህ መልኩ አጫውቶናል። እኔን የመታኝ እንቅፋት እናንተን አይምታችሁ፣ ከእኔ ተማሩ። ይህንን ፖድካስት ይህንን ቆይታችን የምትከታተሉ በቻላችሁት አቅም ብትደግፉኝ ደስ ይለኛል። ወደ ኋላ አልመለስም፣ ወደ ኋላ አልመለከትም የሚለው መልእክቱን አስተላልፎልናል። እኛ 7ኛውያን በቤተሰቦቻችን እንተማመናለንና ክቡራትና ክቡራን በድጋሚ ጠይቃችኋለሁ። ከስር በምናስቀምጠው አካውንት ለተሾመ ኦሼ አለንልህ ወንድማችን፣ ነገሮች ይስተካከላሉ እንደምትሉ ተስፋ አደርጋለሁ። የዛሬውን ቆይታችን በዚህ አብቅተናል። እግዚአብሔር ቢፈቅድ በቀጣይ ከሌላ እንግዳ ጋር እስከምንገናኝ በያላችሁበት ጤና ይስጥልኝ። ቻው ቻው።